ብርም እናንተ በቃ ስለክስቶቹ ተወይ እንደላክስቱ ምንድነው ይፈልግሽ? እኔ ምንድነው ማረግሽ ታዲያ? ምን ራስ ምን ለገባሽ ሙላ አስሽ ነሽ። ይኸውላ ውስጥ ይኸውላ ሰምተሽ እንኳን ገባሽ። አንድ ነገር ልንገርሽ፣ እኔ አላቀልሽም። በቃ ተወጪ እና ምንድነው የማይመለከትሽ? የራሴ ነው። ባይሆን ብሩን ብትጨምሪልኝ ደስ ይለኛል። እንዳትጋለጪ ከፈለግሽ ነገሮች ወደ አንቺ እንዳይዞሩ ከፈለግሽ ያምሻል እንዴ? እኔ በራሴ ነው በእጄ የምገልሽ። ናይ አንቺ ስንት ሰው እንደገደልሽ ለነገሩ እውነት ነው። ለምደሻል፣ በባልሽም ጀምረሽዋል። አንቺ ምን እያደረግሽ ነው? አንቺ ምን እያደረግሽ ነው? አንቺ ምን እያደረግሽ እሱ ቢሞት የቤቱ ንብረት ሙሉ እኔ ሚስቱ ስለሆንኩኝ እኔ ነኝ መውረስ የምችለው እንጂ ሌላ ሶስተኛ ሰው መጥቶ ማንም ሊወርስ አይችልም። ከዛ እሺ ብለን በመድኃኒት መረስኩት፣ ሞተ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ ተመልሼ መጥቻለሁ። ይህ ከጎኔ የምታዩት ሰው እንግዲህ ያጋጠመው ወይም የተፈጠረበት ነገር አለ። ከሱ ጋር ቆይታ እናደርጋለን። እናንተም ደግሞ እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በተለይ እንደዚህ አይነት ቪዲዮዎችን የምንሰራበት ትልቁ ምክንያታችን እናንተ ከነዚህ ቪዲዮዎች ተምራችሁ እውቀት ወስዳችሁ በእናንተም እንዳይደርስ በእናንተ እንዳይመጣ ነው። ብልጥ ሰው ከሰው ስህተት ይማራል ነውና እናንተም እንግዲህ ከሰዎቹ ከተፈጠረው ስህተት ራሳችሁን ቼክ እንድታረጉ እንድታበረታቱ ወይም ደግሞ መልካም መንገዱን እንድትይዙት ለማድረግ ያክል ነው ይሄ ቪዲዮ የሚሰራው። ትምህርታዊ ቪዲዮ ነው ከልብ እንድታዩት እንድትሰሙት ልብ ይሏል። ከዛ ውጭ ውድ ቤተሰቦቼ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ሞቅ ደመቅ ላረጋችሁልን ቤታችንን በጣም እናመሰግናለን። በተለይ ደግሞ ይህንን ቪዲዮ ሊማርበት ይችላል ወይም የዚህ ቪዲዮ እውቀት ያገኛል ብላችሁ ለምታስቡት ወዳጅ ዘመዳችሁ ሼር እያደረጋችሁ አበረታቱት። ኮሜንት እንዳትረሱ። ኮሜንት ማድረጋችሁ ባይ ዲፎልት ለኛ በብዙ መልኩ ስለሚጠቅመን ኮሜንት አድርጋችሁ ቪዲዮውን ጀምሩት። ከዛ ውጪ ላይክ እና ሼርም እንዳለው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ምን ተፈጠረ? ዛሬስ ምንድነው የሆነው? ወንድማችንስ ያጋጠመው ነገር ምንድነው? እንዴትስ መፍትሄ እንፈልግለታለን የሚለውን አብረን እናያለን። መልካም ቆይታ። እሺ ወንድሜ፣ ያው እንግዲህ ከረጅም ጥበቃ በኋላ ተገናኝተናል። እንኳን በሰላም ተገናኘን። ማን ልበል? ቸርነት ይባላል። እሺ ቸርነት፣ ያው አይዲያውን ሐሳቡን በተወሰነ መልኩ ነግረኸኛል ለኔ። ነገር ግን ያው ሌሎችም ሰዎች እንዲማሩበት ነውና ይሄንን ቪዲዮ እየሰራሁ የምለቀው። ከመጀመሪያው ጀምሮ ስለተፈጠረው ነገር እንመካከርበትና ወደ መፍትሄው እንሄዳለን። መልካም። እኔ እንኳን በዋናነት የተቸገርኩበት ነገር ያው ፕሮግራማችሁን በብዛት እከታተላለሁና አንድ ወዳጄም ወንድሜም የሆነ ሰው ብዙ ስራዎችን አብረን የምንሰራ ሰው ማለት ነው። እንዳጋጣሚ ሆኖ በሳምንት በ15 ቀን ጋፕ ውስጥ ሁሌ የምንገናኝ ወዳጆች ነንና በብዛት ወደ ውጭ ይሄዳል። በርግጥ ግን በመጣ ሰዓት አገኘዋለሁ። አጥቼው አላቅም። የተለያዩ ስራዎችንም ቢዝነሶችንም በጋራ እንሰራለን እና አሁን ላይ ደብዛው ጠፋብኝና ድንገት የሚያውቁትም ጓደኞቹም የትዳር ጓደኛዋም ጋር ለመጠየቅ ሞከርኩኝ። በጎ ምላሽ ስላጣሁ ትንሽ ስለተቸገርኩኝ ቢያንስ እንደው ምንድነው ኬዙ? ወይኔ አጥፍቼ ነው ወይስ ደግሞ አለመግባባት ተፈጥሮ ነው? ምንድነው ያጋጠመው ነበር የመጀመሪያ ሐሳቤ። ያ ከኔ ጋር ደግሞ ምንም ነገር የሚያጋጭ ነገር የለም። የተለያዩ ሽቶዎችን የተለያዩ ማቴሪያሎችን ከውጭ ያመጣልኛል። ከመጣልኝ በኋላ እኔ ደግሞ ለሚመለከቱና ለሚፈልጉ ሰዎች በደህና ገንዘብ እሸጣለሁ ማለት ነው። እንደነገርከኝ አይ ቲንክ ካፒቴን ነው ሰውየው፣ የፓይለት ነው ብለኛልና በሳምንትና በ15 ቀን ትገናኛለች። የሆነ ሀገር ደርሶ ቢመጣም መገናኘታቸው አይቀርም። በጣም ዘለለ በጣም የሆነ ኬዝ እንኳን ሌላ ቀጠሮና ፕሮግራም እንኳን ቢኖረው በጣም ቆየ ቢባል 15 ቀን ተሳስቶ ነው የሚሆነው ማለት ከሳምንት ግን አይዘለም እና በዚህ አጋጣሚ አሁን ላይ ግን ወራቶች ሊቆጠሩ ሆነብኝ። ስለዚህ ብዙ ሰዎችን ለማማከር ሞከርኩኝ። አማራጭ ሁሉንም ሞከርኩ፣ አልተሳካልኝም። አሁን ባለቤት አለው? ባለትዳር ነው አለው። አብራው ያለችው ልጅ አለች። ወደፊት ብዙ ነገሮችን ረጅም ጊዜ ነው ያው ባይዘው ያው ወከባ ምናምኑን የሰርጉን ኢቨንት እንኳን ባላቅም ከኛ ጋር ከሷን ከተገናኘ በኋላ 2 አመት 3 አመት በላይ ነው ከኔ ያላቸው ሪሌሽንሺፕ እና ስለዚህ በዚህ ጋፕ ውስጥ አሁን ላይ 2 ወር 3 ወር በመሃል ተለያየን። እኔም ከሱ ጋር የተለያዩ ስራዎችን እንሰራለሁ። ደግሞ ስራውም ደግሞ የተሻለ ነው።
ኬዙ ምንድነው ነው አሁን ትንሽ ስጋት የሆነብኝ። በምን የተነሳ ሊመጣ አልቻለም? እሷ ጋር እንዴት መረጃ ሊኖር አልቻለም? ስራ ሄዷል ነው የምትለኝ። ሲመለስ ማግኘት አይቻልም፣ ሲሄድ ማወቅ አይቻልም። እና ግራ የገባኝ ነገር እሱ ነው። ኦኬ አሁን ካንተ ሀሳብ ለመነሳት ዘመድ ነው ወይስ ወዳጅ ጓደኛህ ነው? ምንድነው ግንኙነታችሁ? ያው አይ መወለድ ቋንቋ ነው። ያን ያህል የስጋ እንኳን ዝምድና እንኳን ባይኖር ባጎት ባክስት ርቀት እንኳን ቢኖረውም ከዛ በላይ ግን ማለት ነው ወንድምም ጓደኛዬም ሁሉ ነገር ነው። በቃ ምንም ነገር ማካፍለው ማወራው የተለያዩ ነገሮች የምጠይቀው ሰው ነውና ከዚህ አንፃር ወንድሜ ማለት ትችላለህ ለኔ ሁሉ ነገር ስለሆነ ማለት ነው። ምናልባት ባለቤቱን ስታናግራት ምን አይነት መልስ ነው የመለሰችልህ? ያው የመጀመሪያው ሁለተኛ ሶስት ባንዴ ብቻ አይደለም ይሄውና እስኪ እንዴት ነበረ ግንኙነታችሁ ከሷስ ጋር? ከመነሻው ጀምሮ መጀመሪያ ጀምሮ እሱ ባለበት ሰዓት ላይ ፖዚቲቭ የሆነ ግንኙነት ነው ያለን። የሚያስፈልጋቸው ነገሮች ማቴሪያሎች ራሱ ካሉ ውሰድላት አድርስላት ሁላ ይለኛል። እኔ እልክልሃለሁ ይሄን ነገር ትፈልጋለች እነኚህ ማቴሪያሎች ገዝተህ አድርስ ከ100 እስከ 200 ሺህ ብር ከዛም በላይ አድርስላት ለሱ ከዛ ወደ እኔ ይልክልኛል። ማቴሪያል ምን ሰጣታለሁ የሚያስፈልጋት ነገር የሚያሟላውን ነገር ካለ አሟላለሁኝና ከዚህ አንፃር ቀና ነበር። ቢያንስ እሱም እያለ በነበር እሱን ካጣሁት በኋላ ግን የተለያዩ ፌሻል ኤክስፕሬሽኖች ያለው ፊቷ ላይ ደስተኛ አይደለችም። ስመጣ ስጠይቃት ደስተኛ አይደለችም። ለምን የሚል ጥያቄ መጣ ማለት ነው እኔ ጋር። ሁለተኛ ደረጃ እሱ ደግሞ ወከባ ምናምን ሌላም ሰው ደግሞ አይፈልግም። ሌላም ሰው ጋር ሄጄ እንኳን እንዳላማከር ሁሉ ነገሩ ሲመጣ ከነሻንጣው ከነሙን እዚሁ ነው አርፎ የሚሄደው። ኦኬ ስለዚህ ቤቷ ማለት ነው እሷ ጋር ይመጣል ያርፋል ምናምን በፈለገ ሰዓት ሄደ ይዋደዳሉ። ጓደኛሞች ናቸውና ትዳር ጀምረዋል። እንደ ትዳር ነው የሚኖረው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ምናልባት እሱን ለማግኘት የሄድክበት ርቀት አለ? ምናልባት ወይ ስልኩ ወይ ፌስቡክ፣ ቴሌግራም፣ ኢንስታግራም ምን ለማግኘት የሞከርኩ? በስመ አብ ያልሞከርኩት የለም። ሁሉንም ሶሻል ሚዲያ ይጠቀማል። በሁሉም ላይ ጽፌለታለሁ። የጻፍኩለት ራሱ አሉ። እያንዳንዱ ቮይስ ያስቀመጥኩለት አለ፣ የጻፍኩለት አለ። በሁሉም ሶሻል ሚዲያዎች ለምሳሌ አሁን ቴሌግራም ላይ ይሄ የጻፍኩለት አለ፣ ቮይስ ልኬለታለሁኝ። ስለዚህ እነኚህ ሁላ እንደ ከገባ ራሱ ማለት ነው ቆይቷል ነው የሚለኝ። ቢያንስ 2 ወር 3 ወር በላይ አልፎታል ነው የሚለኝ ከገባ ማለት ነው። ስለዚህ ሊያዩ እንዴት አልቻለም? ሁለተኛ ደረጃ ወይ እሱን በሶሻል ሚዲያ ካላገኘሁት ወይ እሷ ደግሞ ትክክለኛ ነገር ካልነገረች የሚል ውስጤ ተረበሸ። እንዳልከኝ አንተ ያው መወለድ ቋንቋ ነው ዝምድና ምናምን የሚለውን ትተህ ነው አንተ እንደ ወንድምህ የምታየው ሰው ነው። ቤተሰብ ምናልባት ይኖር ይሆን? ልክ 2 ወር 3 ወር ሲጠፋ አንድ ሰው 2 ወር እንግዲህ አልፎታል እንዳልከኝ ሲጠፋ የሚጠይቅ ቤተሰብ መኖር ነበረበትና ነው ቤተሰብ የለውም ሰውየው። ምልክ አንዳንዴ ያው አሉ ቤተሰብ ግን ያው በብዛት አንዳንዴ የክፍለ ሀገር ላይ በብዛት አሉ። ተጨማሪ ደግሞ እዚህ ያሉትም እንደሱ ቢዝነስማን ናቸው። በብዛት ወደ ውጭ ይወጣሉ። እነሱ ጋር ቢዚ ስለሆኑ ነው ይሄን ኮንሲደር ያላደረጉት። ሁሉም አሁን የራሱን ሩጫ ነው የሚያደርገው። ቢያንስ የቤተሰብ ግንኙነት እንኳን ቢል የሆነ ቀን ተገናኝተው በአመት ወይ በ2 አመት የሆነ ጌት ቱጌዘር ነገር የለም። የቤተሰብ ትውውቅ ምናምን ዝም ብለው እንደዛ ካልሆነ በስተቀር አይሞላላቸውም። ለምሳሌ አንደኛው ወደ ውጭ ሲሄድ አንደኛው ወደ ሀገር ውስጥ ነው ያለው። አንደኛው ሀገር ውስጥ ሲሆን አንደኛው ወደ ውጭ ይሄዳል። ስለዚህ ሊገናኙ የሚችሉ ሶሻል ሚዲያ ብቻ ነው። እና እኔም ደግሞ ለማውራት ሞክሬያለሁ። ስሞክር አይ ለኛም እኮ አልሰራልንም ሰሞኑን ምናምን። ሁለተኛ ደረጃ ደግሞ ካለው የስራ ዘርፍ አንፃር የኢንተርኔት አክሰስ ያን ያህል አይቸገርም። ግፋ ቢል ወደ አንዱ ሀገር ሲገባ
የዋትስአፕ ላይ ወይ የሆነች ላይ ያየውና አያየውም ጭራሽ ማለት ነው። ቢዚ ነኝ እንኳን ብሎ አይጽፍልኝም እና የተቸገርኩበት ለዛ ነው። በዚህ አንተ ጋር በነበረበት ጊዜ ይሄ ስራም ስትሰሩ ጓደኝነታችሁም እንዳለ ሆኖ እንደዚህ አይነት ነገር ተፈጥሮ አያውቅም። በዚህ ረጅም ሰዓት ሳያወራ ቆይቶ አያውቅም። ማክሲመም ማያወራ 15 ቀን በቃ በጣም እሱም ደግሞ ምን ሲሆን መሰለ አንዴ በረራ አድርጎ ተመልሶ ሲመጣ ወዳውኑ ደግሞ የሆነ አካል ታሞ የሆነ ኬስ ካለ ከቨር አድርግ ሲባል ማለት ነው ደግሞ ሊሄድ ይችላል። የዛን ሰዓት ላይ 15 ቀን ሊፈጅ ይችላል። በዛው ልክ ደግሞ በዛኛው ጊዜ ስለሚያርፍ ማለት ነው ተጨማሪ ቀን ራሱ እዚህ ብዙ ጊዜ ይቆያል። ሁላውም ኢንጆይ እናደርጋለን ቤት ውስጥም ከቤት ውጭም ማለት ነውና ትንሽ ግራ የገባኝ ነገር ምንድነው አሁን ኦንላይንም እሷ ጋር የማየው ምላሽም ግራ ስላጋባኝ ማለት ነው። እሺ አውሪው እሺ ከዚህ በፊት አሁን መጥቶ ሄዷል ወይ ደግሞ በቅርብ የተጻጻፋችሁትን ሁሉ አሳይ ለማለት ሞክሬያለሁ። የሚገርም ያችን ደግሞ አትወድም ለምን እንደሆነ አላውቅም። እሺ ምናልባት ይሄ ሰው ጠላት አለው ማለት አንተ የምታውቀው ይሄ ከሰው ጋር ጸብ ነገር ውስጥ ገብቶ ያውቃ ይሆን? ስለዛ ነገር መረጃው አለ? ያው እንደዚህ አይነት ባህሪ የሚኖረው ምን ሲሆን መሰለህ አንደኛ ይሄ ጠጭ ቢሆን ሌላ ግሩፕ ምናምን ቢሆን እሱ ከምንም ጋር ይገናኝ። እዚህኛው ሀገር ሄደ ሌላ ጓደኛ ነው እዛኛው ሀገር ቢያንስ ጓደኛው እንኳን ተደጋጋሚ ሊያገኘው የሚችለው እኔም ብቻ ነው። እዚህ ሲመጣ ማለት እዚህ ነው የሚረግጠው እዚህ ሲያርፍ እዛ ደግሞ ቢያንስ የተለያዩ ሀገራቶች ነው የሚሄዱ። ቋሚ የሆነ ራሱ ህይወት የለውም። ቢያንስ እንደው እዚህ ቆይ የሚባለው እረፍት ጊዜውን ማሳለፍ የሚፈልገው እዚህ ነው። ስለዚህ መጠጥ የማይጠጣ ከሆነ የተለያዩ ነገሮችን የማያደርግ ከሆነ ከተለያዩ አካላቶች ጋር የማይገናኝ ሰው በምን የተነሳ ጠላት ላይ ሊኖሩ ይችላል? ከቤተሰቡ ጋር ነው እንዳትላቸው ቤተሰቡ በሙሉ የተሻለ ህይወት ነው ያላቸው። እነሱ ቱሪስት በላቸው በቃ አገር ውስጥ በብዛት አይቀመጡም። ግማሹ ቢዝነስ ማን ናቸው። ኦንላይን ነው በቃ ሁሉ ነገር የሚገኙት እና እኔ አሁን ትልቁ ስጋት የሆነብኝ ነገር ምንድነው ምላሽ ላገኝ የምችለው የመጨረሻውን ቢያንስ ጊዜ ማወቅና መረዳት የምችለው ከሷ ነው በሚል ነበር የተረዳሁት። እሺ ከሷ ጋር ሁለቱ ያላቸው የፍቅር ነገር ይሄ የመጣላት ነገር አላቸው ወይ ምናምን እስኪ ስለሱ ንገረኝ። ትዳራቸው እንዴት ይመስላል? ያን ያህል ያው እንግዳ ሲመጣ የምታየው ፊት አለ ኢትዮጵያ ውስጥ። ስለዚህ ሁሉም ሊያስመስል ይችላል ብዬ ነው የማስበው። ግን እኔ አሁን በአካል በመመጣበት ሰዓት ላይ ምሳ የተለያዩ ሴሬሞኒዎችን እናደርጋለን እንጫወታለን ምናምን ምንም ያን ያህል የወጣ ነገር የማየው ነገር የለም። አሁን እሷም በእሱ ጋር ያው ቁጭ ብላ እሱ እንደምጠብቅ የማውቀው ሌላ ነገር ስታደርግ ወይ ደግሞ በመጥፎ ነገር አይቻታል። ይሄ ወደ ሌላ ነገር የማሰቡም ነገር የለም። እሱ ነገር እሱስ በሱ በኩል ሌላ ሴት ጋር ምናምን ይሄዳል። እሱ ባለው ነባራዊ ሁኔታ አሁን እኔ ሙሉ በሙሉ እንግዲህ ሰውን እንዲህ ነው ማለት ሊከብደኝ ይችላል። ከዛ ውጭ ግን እዚህ በሚረግጥበት ሰዓት ላይ በሚመጣበት ሰዓት ላይ እዚህ ያለውን ኮሚኒኬሽን በሙሉ ቅድም እንዳልኩ እቃዎችንም ያስፈልጉ ነገሮችንም ይዤለት እመጣለሁ። እሱም ጋር ማየው እረፍት መጣሁ የሚለኝ እዚህ ነው። ሄድኩ እንኳን የሚለው አልፎ አልፎ ድንገት የሆነ ሰው ላገኝ ወጣ ብዬ ነው ምናምን ብሎ እሱ ነግሯት ነው እሱ ሲወጣ የማውቀው እና ሌላ ኮሚኒኬሽን ይኖረዋል ብዬ አላስብም እስካሁን ባለው ነገር። ተጣልተው ያውቃሉ? እንደዚህ ሰምተው ያ ጓደኛ ስትሆን እናወራለን ወንዶች እንደዚህ ያረገችኝ ወይ እንደዚህ ያረገኝ ምናምን አይነት ነገሮች ይኖራሉ እና ተጣልቶ ከሷ ጋር የሆነ ላፊ ተነጋግረው ምናምን አይነት ነገር ሰምተህ ታውቃለህ ወይ? ያው እሱማ ምንድን ነው እግር ለእግርም ሊጋጭ ይችላል። ያው አንድ ቤት ውስጥ እስካለ ድረስ ያጋጥማል። ግን ያን ያህል የወጣ ለምን በብዛት ተነፋፍቀው ስለሚገናኙ ያን ያህል የወጣ ነገሮች አይኖሩም። ግን ያው ውስጧም እሷም ጋር እሱም ጋር ያለውን ነገር 100% ይሄ ነው ልል አልችልም። ግን ያው አብረው ሪሌሽንሺፕ አላቸው ብዙ ጊዜያቸው ቆይተዋል። በተጨማሪ ደግሞ እሷም ደግሞ ቁጭ ብላ እሱን ነው የምትጠብቀው እስከማውቀው ድረስ። ያው እኔም ወደዚህ የምረግጥበት ምክንያት ዕቃ ድርስላት ሲልና እሷም ደግሞ ምን አዲስ ነገር አለ ይሄን እፈልጋለሁ በምትልበት ሰዓት መታገዝ ያለበትን ነገር አግዛለሁ እንጂ ያን ያህል የወጣ ነገር አሁን ተጣልተው ያስታረኳቸው ተጣልተው የተፈጠረ ኬዞች አላውቅም እስካሁን ባለው ነባራዊ ሁኔታ። የተፈጠረ ምንም ነገር የለም በሚለው እንለፈው። ያው እንደነገርከኝ ቤተሰቦችም የሱ እዚህ የሉም ብለኸኛል። ራቅ ያለ ቦታ ላይ ነው ያሉት ክፍለ ሀገር። ከዛ ውጭ ደግሞ እዚህም ያሉት ደግሞ እንደዚህ በኦንላይን ካልሆነ በስተቀር አትገናኙም። ይሄ ነገር እሷን ይረብሻት ይሆን? ያው ቤተሰብ አታውቅም በብዛት እንደማለት ነው።
ይሄ ነገር ይረብሻል እንደ ሀሳብ ያው መጫወትህ ስለማይቀር ለማወቅ ብቻ ነው። አይ እሱማ ያው ሰው ስትሆን ሰው ምግብ በልቶ ጠጥቶ ደስተኛ ሆኖ ሲንቀሳቀስ ብዙ ነገር ያምረዋል እንደምታውቀው። ሁለተኛ ደረጃ ሶሻል ላይፍም ያምራል። ቤት ውስጥ ተዘግቶብህ ተኝተህ መዋል ወይ ደግሞ ገንዘብ አለ ብለህ ዝም ብለህ ስታብድ ቆይተህ መምጣት ሊያስደስት ይችላል። ቢሆን ደስ ሊላት የሚችለው ያው የስራ ፊልዱ የተሻለ ነው፣ ግን በዛው ልክ ደግሞ ክፍያውም ገንዘቡም የተሻለ ስለሆነ በላይፍ ውስጥ ያው ታውቃለህ አንድ ነገር ሉዝ ልታደርግ ትችላለህ። ገንዘብ ስታገኝ ጊዜ ላታገኝ ትችላለህ። አሁን እሷ ጊዜ ስታገኝ ደግሞ ገንዘብ የለም። ተቃራኒ ነው። እና እሷ ጋር ደግሞ ያለው ችግር ምንድነው መሰለህ? ማሳለፍ ትፈልጋለች። ቤተሰቦቹን ማግኘት እንዲያገባው እንደዚህ ሆነ እንደዚህ ሴቶች የሚያስደስታቸው በጣም ሰርግ፣ ወከባ ምናምን ወቁልኝ ነገር ይወዳሉ ያው እንደምታውቀው። እሱ ደግሞ ከትምህርት ቤት ጀምሮ የተማረበት አግባብም ራሱ ማለት ነው በጭምት ያደገ ልጅ ነው። ቢዝነስ መስራት ነው፣ እውቀት አለው፣ አቅም አለው። ያው እንደምታውቀው እዚህ ዘርፍ ላይ ለመግባት እውቀት አቅም ሳይኖር አይችልም። እና ጭምት ነው እሱ። ያን ያህል ታወቅ አልታወቅ እኔ ነኝ የወደድኩሽ፣ እኔ ነኝ ያፈቀርኩሽ፣ እኔ ነኝ ማገባሽ፣ ከኔ ጋር ህይወት ነው የሚኖርሽ አየላወቀ ከበዳወቀ ምንድነው ሊጠቅም የሚችለው ነው። ከሆነም ደግሞ ገና ነገሮች ሲኖሩ ቢያንስ የኔም ደግሞ ስራ ዘርፍ ረጅም ሰዓት ሲኖረኝ ያው እንትንም አላቸው መሰለኝ የሆነ ሌቭል ከፍ እያሉ ሲሄዱ እነሱ የሚያዟቸው አካላቶች እየጨመሩ እነሱ ደግሞ ረፍት እያገኙ ጊዜ ነፃነት እያገኙ ይሄዳሉ። እና እሷ የችኝት ያው ያን ያህል ኤግዛጀሬት የሆነ ባይሆንም ወከባ ነገር ትፈልጋለች። ያው ሴቶች በብዛት ያው 95% የሚሆኑት ቁልኝን ይወዱታልና ስለዚህ ያው ይሄ ነው ካጣላቸውም ሊያጣላቸው የሚችለው እንጂ ሌላ ይሄን ያህል የወጣ ነገር አይኖርም። ምናልባት አንተ ከሱ ብድር አለብህ ወይም እሱ ያንተ ብድር አለበት? ያው ዝም ለማወቅ ኦኬ። ኧረ ያን ያህል እኔ ለምሳሌ ከምናተርፈው ከምናገኘው ገንዘብ አንፃር ለምሳሌ ይሄን ከበር አድርግ ሲል እኔ ራሱ ማለት ነው ከበር አድርጌ ላይልክልኝ ሁላ ይችላል። ለምን በሚልከው ነገር እኔ አካክሰዋለሁ። ለምሳሌ አሁን የ100 ሺህ ብር የ200 ሺህ ብር እንትን ቢልክልኝ ለምሳሌ ውስኪ ወይ ደግሞ ሽቶ ቢልክልኝ በ100 ሺህ ብር ልኩት እኔ 300 ሺህ ላተርፍበት ይችላል። አሁን ያቺን አስቤ 50 ሺህ ብር ባለፈው ልኬ ነበር 100 ሺህ ብር ቀሷ ጋር አምጥቼ ነበር ብዬ አልከራከርም። የሆነ ነገርም ደግሞ ስፈልግ ስጠኝ ይለዋል። እዛው ዝም ብለህ ለምን ለምሳሌ እኔ የቸገረኝና የምፈልገው ነገር ካለ ስጠኝ ይለዋል። ይሄን ነገር ደግሞ ፋይናንሻል ከኔ የተሻለ ነው። ይሄን ነገር ደግሞ አድርግ ካለኝ ደግሞ ምን አደርጋለሁ? ሄጄ ከበር አድርጌ ሸፍኝ እመጣለሁ። ይሄን አድርጌያለሁ አምጣም የምለው ነገር የለም። ያን ያህል ከኔ ጋር የሚያጋጭ ነገር የለም። ስለዚህ በገንዘብ መልኩ ይሄ እንዴት ነው የገንዘብ ሰው አይደለም። ይሄ እንደዚህ አድርግ እንደዚህ አምጡ ምናምን የሚል አይነት ሰው ማለት ነው። ቢዝነስ ወደ ቢዝነስ ዓለምና ቢዝነስ እንድሰራ ግፊት ያደረገብኝ እሱ ነው። ሌላውን ብዙ ጊዜ ያው ያለኝ በቀኛል አይነት ነገር ነበር ባህሪና ለምን እንዲህ ነው ያላመጣልህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። የተለያዩ መጠጦችን ምናምን ውስኪም የተለያዩ ነገሮችን ያስመጣል። በብዛት ደግሞ የውጪዎቹ ያው ታውቃለህ ይፈለጋሉ፣ በቀላሉ የማይገኙ በእውቅ ደግሞ ሲሆንና የመጠጥን አቅም በደንብ የሚረዳ ሰው በፈለከው ዋጋ ይወስዳል። በተለይ አሁን የኔ ቢዝነስ ትልቁ ምንጭ ማለት ነው የሽምግልና ምናምን ሲላክ ሙሉ የሚወስዱት ውስኪ ከኔ በብዛት በዛ ራሱ እንድታወቅ አድርጎኛል እሱ ማለት ነው። ከዛው የሽቶዎች ደግሞ በጣም ብራንድ የሆኑት አሪፍ ሽቶዎች አሉ።
እነሱንም ደግሞ አስመጣለኝ። በተጨማሪ ደግሞ ይሄ ቢመጣልኝ የሚሉት ነገር ካለ ደግሞ ቅድሚያ ክፍያ ራሱ ተቀብዬ ያመጣልኛል ማለት ነው። እና በጣም ቀና ሰው ነው። ሰው እንዲያድግ የሚፈልግ ሰው። ይህን ያህል በገንዘብ መልኩ የሚገመትም አይነት ሰው አይደለም። በጣም ጥሩ። እንግዲህ ከሞላ ጎደል የተወሰነውን ነገር ሰምተናል። እኛም ከሰማን በኋላ ያሰብነው ምንድን ነው፣ እኔና አቤል ስንነጋገርበት ነበር። ታሪኩን ከነገርከን በኋላ በስልክ ምንድን ነው ሴትዮዋ ብዙም ዘመድ ስለማታውቅ እኛ ዘመድ ነን ብለን ወደዛ ቤት ብንሄድ ያን ያህል ችግር ላይፈጠር ይችላል ብዬ አስባለሁ። አዎ ያው ስላለመደኝ ሰው የሆነ ነገር ሊኖር ይችላል። ግን ያው እኛ አረጋግተናትም ቢሆን የሆነ ነገሮች ያው አሁን የእሱ መጥፋት ራሱ እኮ ብዙ ኢሹ ያስነሳል። እውነት ለመናገር እንዴት ሁላ እስካሁን ድረስ አሁን የሆነ ሰው ሲጠፋ እንኳን ካፒቴን ነውና እዛ ድርጅቱ ሄደህ እኮ ቼክ ማድረግ ትችላለህ። ሌላው ቤት አሁን ቀጣይ የምናደርገው እሱን ነው። አሁን እሷን አካልም ሌላውም አካልም ጭምር አይፋታህም እንጂ ምክንያቱም ይሄ እኮ የሀገር ምሳሌ ጭምር እኮ ነው። በቀላሉ እንዲህ አይነት ዜጋ እኮ ልታፈራ አትችልም። ስንት ነገር ኢንቨስት የተደረገበት ነው። በትምህርቱም በምኑ አስፈላጊ ከሆነ እንደው ሌላ አማራጮችን አድርጎ እሷ የሚያስፈልገው ነገር ማድረግ እንጂ እንዲህ አይነት ክፍተቶችን የመፈጠር መቻል የለበት። ግን አንተ እንዳልከው ግን እኔም ስጋት አለ። ለምን በመጀመሪያው ሳምንት ፊቷ እየተቀየረብኝ ሲመጣ ነው አማራጭ ሳጣ ወደ እናንተ ጋር የመጣሁት። ተረድቻለሁ። እስኪ አሁን እኛ ምንድነው የምናደርገው መሰለ፣ እሷን ቼክ እናረጋታለን። አስፈላጊውን ክትትል ያው የተለመደውን ክትትል እናረጋለን። ከዛ ውጭ ምንም ፍንጭ ካላገኘን ኤርፖርት ሄደን ሪፖርት እናረጋለን። ላስት ታይም መቼ ነው ትራንዚት ያደረገው፣ ስራው እንዴት ነበር ምናምን የሚለውን አጠቃላይ ሁኔታ ብቻ እንጠያይቅና እዛ መልስ ተነስተን ደግሞ ተመልሰን መተን እሷንም እናናግራት ይሆናል። አይመስልም? ጥሩ ሀሳብ። በጣም ጥሩ። እንግዲህ ውድ ቤተሰቦቻችን ካፒቴን ኢዮብ ነው ያልከኝ አይደለ? ባልሳሳት ካፒቴን ኢዮብ የት እንደገባ እስካሁን አልታወቀም። ኦልሞስት 2 ወር አልፎታል። ወደ 3ኛ ወር እየተጠጋ ነው። ይህ ሰው እንግዲህ የት ነው ያለው? ባለቤቱን መጀመሪያ እናናግራት። የተፈጠረም ነገር ካለ ከባለቤቱ ጋር ዲስከስ እናርግና እሷም እንግዲህ የደበቀችን ሚስጥር ካለ ለማወጣጣት እሷም የምታውቀው ነገር ከሌለ እውነት ደግሞ ስራም ሆኖ ከሆነ እሱን ማረጋገጫ የምናገኝበት ይሆናል ማለት ነው። እንግዲህ ወደ ካፒቴኑ ቤት እንሄዳለን። እናንተ ግን እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቆየታችሁ እንዳይረሳ። አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ያው እንግዲህ እዚህ ቦታ ተገኝተናል። ይህ ቦታ የካፒቴኑ መኖሪያ ግቢ ነው። ቤቱም እንግዲህ ከኋላችን ከጀርባችን የምታዩት ቤት ነው። ወንድሜ እዚህ ይዞን የመጣው ምንድነው ባለቤቱን እንድናናግራትና መፍትሄ ካለው ከእሷ ጋር ተነጋግረን መፍትሄውን እንድንፈልግ ነው። ስለዚህ እኛ ደግሞ ያው ማንነታችንን ቀይረን ያም ማለት ምን ማለት ነው አቤልና እኔ ካፒቴኑ ኢዮብ የሚያቀን የድሮ ጓደኞቹ የድሮ ቤተሰቦቹ ሆነን ነው እሷን የምናናግራት። እንግዲህ የምትለውን ነገር ደግሞ ያው አብረን መስማት ነው አይደለ? ለአንተ የነገረች ያው ስራ ነው፣ እውነት ሌላ ነገር ምንም ሁሌም እንደዛ ነው። ስራ ሄዷል። ስለዚህ እውነት ስራ ነው ወይስ ደግሞ እሷ ጋር የተፈጠረ ክፍተት አለ የሚለውን ነገር እናጣራለን። አቤሎ ያው እንደተለመደው ካሜራው ድብቁን ካሜራ ይዛል። ያው አንተ የምታደርገው ምንድነው ኖርማሊ እያወራሃት ነው የሚቀጥለው። እዚች አካባቢ የምትደረገውን ካሜራ መያዝ ብቻ ነው ያንተ የምትጠብቀው። ትክክል። እንግዲህ ወደ ውስጥ እንገባለን ነው ሬሌ ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? አለን። ያው እንግዲህ እኛ የካፒቴን ኢዮብ ጓደኞች ነን። በፊት እናውቀው ነበርና አሁን አድራሻው ምናምን ሲጠፋብን እሱን አስጨነቅ ነው በጥያቄ የት ነው ያለው ምንድን ነው ስንለው እንግዲህ ከምጨቀጭቁኝ ባለቤቱን አገኛትና ያው ስላልተዋወቅን በዚሁ አጋጣሚ እንተዋወቅ ስለሱ አንዳንድ ነገሮችን ልንጠይቅሽ ነበር። በጣም ችግር የለውም። እሺ እሺ ማየ እናመሰግናለን። እሺ 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 እንዴት ነሽ ታዲያ? ሰላም ነው። ያው ትንሽ ጉንፋን ስለያዘኝ ነው ማስክ ያደረኩት። ይቅርታ። እኔ እስክንድር እባላለሁ። የኢዮብ የቅርብ ጓደኛው ነበርኩ። እውነት ለመናገር ለረጅም ሰዓት ያው ትንሽ ተራርቀ ነበር። እኔም ስራ ምናምን ቢዚ ሆኜ ነው
ሸበላው ደግሞ እንግዲህ አቤል እባላለሁ። እኔ ያው የተለያዩ እቃዎችን እንግዲህ ባለቤትሽ ያመጣልኝ ነበረ። በዚህ በስራ ጉዳይ ጠፋ አለብኝ ትንሽ ንብረቶችም አሉት እኔ ጋር እሱን እንዲወስድ ምናምን ከማሰብ ነው እኛ የመጣ ነው። እና አንቺ ማን እንበል እስኪ እንተዋወቅ። በዚሁ አጋጣሚ ያው መተዋወቁ ጥሩ ነው እና እሺ እኔ ኤልሳ እባላለሁ። ኤልሳ እባላለሁ። ያው ባለቤቴ ለስራ ነው የሄደው። ትሪስታውን 2 ሳምንት ነው ከሄደ 15 ቀን ሊሆን ነው። ኦኬ እስካሁን አልተመለሰም። ከሱ ጋር ያወራን ነበረ ያለውን ነገር። እሱ እኛም የምናውቀው እሱን ነው። በእርግጥ ከአንቺ ይልቅ ያው እንዳልሽው ባለቤቱ ነሽ፣ ባለትዳር ነው። ግን እኛ ደግሞ በስራ ስለሆነ ሞር የምንተዋወቀው ዲፕ ስላንቺ ብዙም አላጣራንም። አጋጣሚ እሱን ስንጠይቀው ግን ኦልሞስት እኛውን ወደ 2 ወር 3 ወር ሊጠጋው ነው ድምፁን ከሰማን ምናምንና አሁን በዚህ 2 ሳምንት ነው ወደ ስራ የወጣው ነው የምትይው አንቺ? አዎ በዚህ ሳምንት ቤት ነበረ። ያው ሳምንት ነው 2 ሳምንት? 2 ሳምንት። ኦኬ ሳምንት ስትይኝ ነው አሁን? አይ ተሳስቼ ነው። እሺ እና ከሄደ አሁን ትንሽ ጊዜው ነው ለስራ ነው ሄደው። ያው እኛም ከዛ በፊትም ቤተሰብ ላይ ነበር። አሁን ከሀገር ውጭ ነው የወጣው። እሱማ ያው ፓይለት አይደል ከሀገር ውጭ ነው እንጂ የት ነው እኮ? ወደ ካናዳ ነው የሄደው አሁን። ኦኬ ታዲያ 2 ወር 3 ወር የት ነበር ማለት እኛ ግራ የገባን። እሱም እንግዲህ ለ2 ወር ለ3 ወር ነው ያላገኘው እና ይሄ 2-3 ወር እንዴት ነበር ግራ ስለገባን ነው። የት ነው ያለው? ይኸው አንዳንዴ እኮ ቫኬሽንም ትወጣለህ ምናምን ነገር እኔ እና እሱ ጊዜ ለማሳለፍ ከከተማ ወጣን ነበረ ምናምን ነገር እና ብዙን ጊዜ ከእሱ ጋር አልተገናኙም። ሜቢ ለዛ መሰለኝ እሱ ራሱ የተጨነቀው እና እኔ ራሱ እሱ ሲናገር እንዴ ምንድን ነው ምናምን እያልኩ ነበረ። ስልክ ቀይሯል እንዴ ባለቤትሽ? አዎ ስልክ ቀይሯል። እርግጠኛ ነሽ? እኛም እኮ አሁን ስልኩን ሞከር ነው አይደለም? ስልኩ ኦንላይንም ጻፍንለት፣ ቴሌግራም ላይ መልእክት አስቀምጬ ነበር። ደግሞ በመጣ ሰዓት ላይ ግፋ ቢል ቢያንስ መጥቻለሁ የሚለኝ ነበር። ያው ታውቃለች እሷ። ግን በአሁኑ መጥቻለሁም አላለኝም። ምንም ነገር ያለኝ ነገር የለም እና ስልኩም ላይም ሳይ ሁሉም ላይ ኦንላይን ከገባ ቆይቷል፣ ቢያንስ 3 ወር አልፎታል ምናምን ነው የሚለኝ። አሁን ደግሞ እሷ እንደምትለው ያው ስልክ ይቀያየራል እንግዲህ አንድ መስመር አይደለም ያለው። እኛ ስናውቀው እንግዲህ ኦልሞስት አሁን ከኛ ጋር ወደ 10 ዓመት ይሆናል ግንኙነታችን እና ለ10 ዓመት የምናውቀው አንድ ስልክ ነው። ምናልባት አንቺን ካገባ በኋላ ነው መቀየር የጀመረው። አይ ነው አንዳንዴ እኮ የራስ ነገር አለ አይደለ? ሰው የሚያውቀው እና ሌላ ሰው የማያውቀው ነገሮች አሉ። ኦኬ አንቺ የምታውቂው ሌላ ሰው የማያውቀው ማለት ነው። እና ከዛ አንፃር ነው። ስለዚህ አሁን ስለተጨነቃችሁ በጣም አመሰግናለሁ። ግን ይሄን ያክል መጨነቅ አልነበራችሁም። አሁን እኮ እኛ የተጨነቅነው ያው ጓደኝነቱ ብቻ አይደል፣ ስራም አለ በመሀል። አሁን የቆመ ለሱም እቃ ያመጣለታል፣ ለእኛም ደግሞ አንዳንድ ነገሮችን ያግዘናል፣ ያመጣልናል። እሱም ያመጣልን እቃዎች ደግሞ ከሌሎቹ ተወዳዳሪዎቻችን ላቅ ያለን ጥሩ አቅርቦት እንዲኖረን አድርጎን ነበር። ምንም ጥያቄ የለውም። እኔም ብዙ ጊዜ ብቻዬን እየተመላለስኩ እሷን ቃምታ ሲለኝ ቃመጣለሁ እና ብቻዬን እየተመላለስኩ ደግሞ መጠየቁ ማናገሩ ትንሽ ከበደ። ሌላውም ሰው ሲያይ እሱ የለም ምን ሊያደርግ ይመጣል የሚል ነገር ውስጥ እንዳልገባ ብዬ ተደጋጋሚ የጠየኩሽ ጊዜ አለ እና ታውቂያለሽ ከኔና እሱ ደግሞ ማለት ነው የተለያዩ የትም ቦታ ሀገር የትም ከሄደ ምን ይዤ ልምጣ ይላል። ያ ምን ይዤ ልምጣ የምለው ቤት የምጠቀምበት ነገር አይደለም። ልነግድበት ልሰራበት የምችል ማቴሪያሎች ያመጣልኛል። ካልቻለ እንኳን የሚያሳስቀምጦልኝ ይሄዳል ከዚህ በፊት ላይ። አሁን ላይ ደግሞ ኦንላይንም አላገኘው ወይ ደግሞ ነው ያስቀየምኩት ወይ የምትነግሪኝ ነገር ካለ ንገሪ። አንተ ብቻ እኛም እንጂ ያስቀየምነው ነገር አለ ወይ? 3 ወር ሙሉ ስልክ ቀይሮ ምናልባት ስራ መስራት አልፈለገም ነው ከኛ ጋር። እኮ ያስቀየምነው ነገር አለ ወይ ማለት ለ3 ወር ሙሉ እንግዲህ እኛ ጋር አለመደወል ወይም ደግሞ እኛ ስልክ እንዳናቅ ሌላ ስልክ እስከ መቀየር ከደረሰ መስኮትና እንዴ ልስጋ። እሺ ችግር አለው? አይ እንትን አለና ከፍትም ስለነበር በረደኝ ጀምረኝ። እሺ ችግር የለም። እና ምናልባት ስራውም ደብሮት ይሆን ከኛ ጋር መስራቱ? አይ ነው እንደዛ አይደለም። አንደኛ ነገር እሱ ረፍት ፈልጓል። ሁለተኛ ነገር ደግሞ የለኔም ጊዜ እየሰጠኝ አይደለም ምናምን ነገር ሁሌም ስራ ስለሚል ለምንድን ነው እንደዚህ የሚሆነው? እኔ እኮ ሚስት ነኝ፣ ሰው ለእኔ ጊዜ መስጠት አለብን ምናምን ብለን ትንሽም ተጋጭተን ነበረ በመሀል ላይ እና ይህን ስራ በዛ ምክንያት ነው ያቆመው። ከኛ ጋር ያለው አቆሞት ሳይሆን ግን ትንሽ ጊዜ እረፍት ይፈልጋል። ሰው ለእኔ ጊዜ እንዲሰጠኝ ስለፈለኩኝ ነው። እንደው ምናልባት ካንቺ አላውቅም፣ ግን ይሄ ስራ እሱን እንዲያውም ምንም የሚያለፈው ነገር አይደለም። ምክንያቱም እዛም ሄዶ ያዛል የሆነ እቃ እዛ ይዞልን ይመጣል።
እዚህ ደግሞ በመኪና ነው የሚልክልን እንጂ እሱ አያቀርብልንም አይደል? ባልሳሳት ያው አንዳንዴ ታውቃለህ በስልክ ራሱ ማውራት እኮ ይደብራል አይደለ እንዴ? አሁን ቤት ስትሆን ሞር ሚስት ስትሆን ነው የምታውቀው አንተ ወንድ ስለሆንክና ጊዜ የሚሰጣትን ሰው ነው የምፈልገው እና ለኔ ጊዜ አይሰጠኝም ምናምን ነገር ሁሌም 24 ሰዓት ስልክ ነው እሱ ያውቀዋል። ገባ በደንብ ያውቀዋል። ከእናንተ ስልክ ያበዛል እንደዛ ነው። ስልክ ብዙ ከስተመር ነው የሚደውልለት ምናምን ነገር ከስተመር ያው እኛን ነው የሚያወራን እኮ ብዬ ነው። ይቅርታ በጣም በየመሀሉ እያቋረጥኩሽ ነው። ያው ከስተመር አይመስልህም? አቤሎ የተወሰነ ማለት እንተዋወቃለን። እሱን ምን አይነት ከስተመር ያወራዋል? ካፕቴን ኢዮ የተወሰንን ደንበኞቹም እንደውም እኛን ለመርዳት ያክል ነው እንጂ አንዳንዴ እንደዚህ ቢዝነስ የከተተ ይሄን ለትርፍ ብሎ በጣም አይ ነው እኔ አሁን እየገባኝ አይደለም ማለት ቤተሰብ ናቸው ብለን አመጣኝ። እኔ ኢንተርቪው ለማድረግ ነው የመጣችው። ለምን ኢንተርቪው እናደርግሻለን? አሁን እኮ እኛ እኮ አሁን እኔ የጠየከኝ ነው ከዛ መልስ እየሰጠው ነው። ከዛ በመልሰው መልስም ጀጅ እያደረከኝ ነው። ጀጅ እያደረኩሽ አይደለም ነው ጀጅ እያደረከኝ እንደዛ ሳይሆን እኔ ማለት ሌላ ነገር እያሰብክ ነው መሰለኝ። አይ ዶንት ኖ ለምን እንደዛ አሰብሽ? አሁን ሌላ ነገር ማሰብ ምናምን እኔ ያወራው ከዛ ከሱ ጋር እንደዚህ እኮ እኛ ነን ከስተመሮቹ ምናምን እንዴ አንተ እና እሱ ብቻ ናችሁ ከስተመሮቹ። እሱ በጣም ብዙ ቤተሰብ አለው እኮ አይደል እንዴ? እኛም ቤተሰቦች ነን። አሁን እሱ ስራውን ያስጀመረን ማን ነው? እሱ አይደል? እኛ እኮ አይደለም ማን እኛ እኮ ስለ ስራው አናውቅም። አሁን የሚገርምሽ ማለት ነው አንቺ አሁን እኔ ብዙ ጊዜ ለብቻዬ እየመጣሁ ስጠይቅሽ የነበረው ኬዝ ማለት ነው እኔ በጣም ያው መነጋገር ስላለብን ይሄ ነው ከምልሽ ማለት ነው ቢያንስ ሲመጣ መጥቻለሁ ቢያንስ ይለኝ ነበር እንዴ ግዴታ እኮ አይደለም ያመጣውን ነገሮች ቢያንስ አስቀምጦልኝ መተው ሰድኩ ማለት ትችያለሽ አንቺ። አሁን እኔ ማአት ኦርደር ያስቀምጥኳቸው አሉ ይሄ ሽቱ እሱ ያመጣል ብለው ወይም አሁን ሌላ ጋር ሁለተኛ ጽፌለታለሁ ይሄን ያህል ያስፈልጋል ብዬም ነግሬዋለሁ። እሺ ብሎኛል። ይዞት ይምጣ ያስቀምጠው መልሶት ይሂድ አላውቅም። አሁን ብሩ አይደለም የሚያሳስበኝ እዚህ አሁን አይደለም አሁን አንተ ጋርም ቀሪ ብር አለው እኮ አውቃለሁ አይደለ እንዴ? አውቃለሁ እኮ እኔ ሚስቱ ነኝ ገባ ብዙ ነገሮችን አውቃለሁ። ወይም ሲመጣ ሊያመጣል ሊሆን ይችላል። አንተ እንዴት እንደተረዳው አልገባኝም። ስላላመጣልኝ ወይ ደግሞ ቀሪ ብር ስላለ እኔ ላይ ቅሬታ አድሮበት ይሆን? አይ እንደዛ አይደለም እንዴ? ከዚህ በጣም ብዙ ብር እኮ ሮቤ ያጣል አይደለ እንዴ? እኔ እኮ አሁን ወንድ ነኝ እንግዲህ በሌላ ነገር መቼም አታስቢኝም እና መጣው ቢያንስ ማለቱ ምንድነው? አሁን እስከ ዛሬ ድረስ ላንቺ የሚያስፈልግ ነገር ሰው ጊዜ ለራሱ ጊዜ መስጠት የለበትም። ይስጥ ችግር የለውም። ላንቺ ለምሳሌ ይሄንን ገዝተና ፍሪጅ ይሄን አምጣላት ይሄ ነገር ተበላሽቷል ሰሪ አምጥታ አሰርተህ እንትን በል ይለኛል አይደል? እኔ ባለይ ሰዓት ላይ መጥቼ ጨርሼ አይደል የሚሄደው ቤት ውስጥ ለምሳሌ አሁን ባሉት ጊዜያቶች ውስጥ እስከ ዛሬ ድረስ ማለት ቤት ውስጥ የሚጎል ነገር ካለ ይሄን አድርግ ይሄን ትፈልጋለሽ ካለኝ አመጣለሁ። በዚህ ወራቶቹ ጋር በእነኚህ ቀናቶችና ወራቶች ውስጥ ግን ማለት ነው አንቺም ኮሙኒኬት አታረጋኝም እሱም አይደውልም። ኦንላይንም ሳስቀምጥ ቮይስ ቴሌግራም ላይ አይመልስልኝም። እንዳልሽው አይደል ስልክ ቀይሯል አልሽ ስልክ ቀይሯል ግን አይቶ ደግሞ ጸጥ አይልም እሱ ቢያንስ ቀይር ያለው ወይ ቀይሯል እንኳን ስትጣይ ነው ያ ይሄው አሁን እኔ ነገርኩህ እኮ እንዴ ምንድነው ቆይ የነገርሽኝ እኮ አሁን ነው አይደለም የነገርሽኝ እኮ አሁን ከዛ በፊት እኮ ሲመጣ ስልክ ቀይሯል አይደለም እኮ የምትይ። አሁን አንቺ እኮ የምትናደጅበት ምክንያቱም እኛ ስላልገባን አይ ነው እኔ ለምን ተናደድኩኝ? እኔ እኮ አልተናደድኩም። ኢንተርቪው ያደረጋችሁኝ ነው ምናምን አለች። እኛ ኢንተርቪው ምናምን ሳይሆን እሱ ያለበት ሁኔታ ስለሚያሳስበን አሁን እሱ እኛን ይፈልገን ያ ሌላ ጉዳይ ነው። ግን አትሊስት ደህና መሆኑን እሺ በቃ ደህና ነው በጣም ጥሩ። እኛም እሱን የፈለግነው ደውይለትና እስኪ ደህና ነኝ ይበለን እንውጣ። ምን እናደርጋለን? ምን ማለት ነው? ቅድም አውርተናል ከኔ ጋር ስራ ላይ ነው መደወል አልችልም። ሰው ሲመቸው ራሱ ይደውልልኛል። ቅድም አውርተሻል? በቃ የእነሱ ስራ እኮ ቅድም ካወራቸው አሁን እረፍት ላይ ነው እንደማለት ነው። ነው እረፍት ላይ አይደለም አሁን ላይ ስራ ላይ ነው። ምንም እኮ ቀደም እሺ ችግር የለውም። አሁን ለምሳሌ አረፍ ይበላል እንዴ ያልሽው እኔ ኮንግሬት እረፍት ነው ራሱን ሊያዳምጥ ነው ሄደው ወይኔ ምን ናችሁ ነው ቆይ እንዴ ነው እየገባችሁኝ አይደለም? ካንተ ጀምሮ ከምን አይነት ሰው ይዘህ የመጣው ቤተሰብ ናችሁ? እኔ ካይመሮዬ በላይ ስለሆነ እኮ ነው ቢያንስ ቤተሰቦቹ አንቺ እኮ ለውም ማለት ነው ዛሬ ሌላ ነገር ለብቻ አግኝተው ሌላ ነገር ምንድነው ማየ እንዴ ማለት ባልሽ እንደዚህ ነው እንዴ ባሌን አውርቻለሁ ጧት አውርተናል። ስለዚህ ምን ሆነ ብዬ ነው ራሴ ሌላ ነገር ያሰብኩ ነው። ይኸውልሽ ምን አለ እሱ አሁን አክስቷ ልጅ ትልቅ አክስት አለችው በጣም ትልቅ ሴትዮ ነች። በሳምንትም በሁለት ሳምንትም በወርም ይጠይቃታል እየደወለ ከቻለ ደግሞ ሄዶ እንደዚህ ብሎ ቡናም ሻይ ምናምን የሆነ ነገር ይዞ ወስዶ እንትን የሚላት ሴት አለች። እኒ ሴት ሰዎች አሉ በጣም ብዙ የሚረዳው እቺ ሴት አሁን ምን እያለችኝ ነው? የት ነው ያለው? እንባ በእንባ ሆናለች። አትሊስት እኛ
እኔ እኮ ነኝ አይደለ እንደ ሚስቱ አሁን ገና ስለዛ ስለ ምናምን ነገር ነው ያወራችው። ስለ አክስቷ አይመለከተኝም ልትይ ነው? ሚስቱ ብትሆኝስ? እንዴ ይመለከተኛል። ደግሞ የግዴታ የሚመለከተኝ ነገር አይደለም። ስለ ግዴታ አይደለም። እሺ ብቻ ትልቅ ሴት ናት። ታማሚ ነበረ። ሰው ያገዛት ነበር። አብረን ያገዝናት ነበር። ታማሚ ነች አይደለ? እሱ ያለበትን ነገር ለማወቅ ብቻ ነው የፈለገችው። በቃ ደህና እኮ በቃ ደህና ነው። ይሄን ነው ወይ ቴክስት ነገር አሳየንሽ። ለምንድን ነው ማሳያችሁ እንዴ? የተደዋወላችሁት እንየውሽ እንዴ? ምን ማለት ነው? አሁን ስልክ ስጭን አንልሽም እኮ ስልክ ስጭን ደውይ በራስሽ ስልክ ነው። ቢያንስ አሁን እኛ የጨነቀን ነገር አለ አይደል? አሁን ስልክሽን አውጪውና አውርተናል። ለምንድን ነው ካላም እንዴ? ለምንድን ነው ሲጀመር ለእናንተ ማስረዳት እንኳን የለብኝም እኮ እኛ እኮ ቤተሰብ እኮ ነን። አይመለከተኝም እንዴ? ቆይ ምን እያላችሁ ነው ያላችሁት? እንዴት እንዴ? ምንድን ነው ሌላ ነገር የምታስቡትኝ? ሌላ ነገር እኛ ማን ነው ሌላ ነገር ያሰብሽው ነገር አለ? እኔ ምንድን ነው ያሰብኩት? ምንም ነገር ሌላ ነገር እኮ ስትይ የሆነ ነገር ያሰብሽው ነገር አለ። አይ ነው ሌላ እናንተ የምታወሩት ነገር አልገባኝም። ሰው ከዛ አንፃር ነው። በቃ እኔ ጨርሻለሁ። ከዚህ በላይ እኔ መጨናነቅ አልፈልግም። ገባችሁ? መጨናነቅ እኮ አይደለም። አሁን እኔ ላውን ማለት ነው። አሁን እኔ ግልጹን የምነግርሽ ያ ሁላ ቤተሰብ ከሚመጣ ቢያንስ እነኚህ ወጣቶቹ መተው የተወሰነ ያወሩሽ እንጂ አሁን አክስት አጎት የምትያቸው ሰዎች መምጣታቸው አይቀርም። ይጠይቃሉ። ምን ሆነ ቢባል የሆነ ነገር ስለቀረባቸው ነው ምናምን የሚሉት። እንዴ ድሮ የት ነበሩ? ነበሩ እኮ ድሮ የት ነበሩ ማለት ታሙ ተኝቶ እያስታመሙሽ ቢሆን እሺ። ኧረ በስመ አብ። እኔ ከዚህ በላይ ልታገሳቸው አልችልም። መጨናነቅ እራሱ አልፈልግም። እና ውጡልኝ እያልሽ ነው? አዎ ከቻላችሁ ከይቅርታ ጋር ውጡልኝ። አይ ግልጽ ብታደርጊው ጥሩ ነው። እኔ አሁን ካይመሮ በላይ ነው። እኔ በሱ የተነሳ ማለት ነው እኔ ራሴ አሁን አንድ ነገር ንገር። አንተ የቀረብህ ነገር ገና የሆነ ነገር ስለቀረብክ ነው። እኔ ደግሞ ባሌ ነው መቅረቱን እኔ እና እሱ እንግባባለን። የሚያሳስብ ነገር የለውም እኮ ከሱ ጋር ከተግባባ በቃ አልቀበርም። ግን አንድ ነገር አዳምጪ። አይ ነው እንደዛ ነው እያሰብክ ያለው። አሁን ገና አንተ ጥቅም ፍለጋ ነው አይደል? ከሱ የሆነ ነገር ስለቀረብክ እንደዚህ ነው እያልክ ያለው። ሳልከፍል እኮ ባቴሪያ ላይ ያመጣልኝ። ግን መጀመሪያ ብሩ ችግር የለውም። ብሩን ታስገባለህ። የቀረውን ሌላ ዕቃ ከፈለክ ደግሞ ከሌላ ከስተመር ነው። ወጣቶች አይደሉም ሙሉ ቤተሰብ ዝርግፍ ብሎ ቢመጣ ማለት ነው። አያገባኝም። እያስጨነቁኝ ነው ያሉት። እያስጨነቁኝ ነው። እኔ መጣሁ እንዴ? ይሄው መጣን እኮ ስንመጣ በስርዓት እያወራሽን አይደለም። ከኛ ጋር ምን ለምን ራሴ ይምጣ? አሮጊቶቹን እናቶቹን አያቶቹን ይዘን እንምጣ? ይዘን ሰዎች ሰብስበን እንምጣ? እኔ በጣም እየተጨናነኩ ነው። እንዴ ምንድነው እያደረጋችሁ ያላችሁት? በቤት የመጣችሁ ቤትሽ ነው። እኛ እኮ እንደዛ እኮ ነው ይልሽ የኔና ትክክለኛ ሪያሊቲ ንገረኝ ነው። ስለዚህ በቃ ግልጹን እናናግራት። ነገ አክስቱን ይዤ እመጣለሁ። ስልክ ምናምን አለ ያልሽውን አዘጋጂ። ነገ አክስቱን ይዘናት እንምጣለን፣ እናናግርሻለን። ምክንያቱም ከዚህ በላይ ከኛ ጋር መግባባት ካልቻለች ይፈልጉሃል እንድታወራላቸው እደውልልሃለሁ ወይ አይሻልም? ማለት ምን ማለት ነው? ቼክ ማድረግ ካለብን ኤርፖርት እንሄዳለን ቀጥታ። ምክንያቱም አይ እኔና እያመናችሁኝ አይደለም እኮ እኔ እኮ ሚስቱ እኮ ነኝ አይደል እንዴ? ሚስቱ እኮ ነኝ። ሚስቱስ ብትሆኝ አሁን እኮ ትክክለኛ እሺ ያገናኝናል። ህጋዊ ሚስት ነኝ እኔ። ገባካ? አገባም ሲጀመር በእኔና በባለቤቴ ምንም የሚያገባ ነገር የለም። አንገባም። በባለቤትሽ መሀል ማንም አልገባም። መጥፎ ነገር እኮ አይደለም እየጠየቅንሽ አይደል? አገናኝ ነው። ለምን ይጃጣራለሁ ምናምን ነገር ሪፖርት ይላልው። እናንቺ ካልነገርሽ የፈለከውን ነገር ማድረግ ትችላለህ። ግን ደግሞ በእኔና በባሌ መሀል ገብተህ እኔና እሱን ለማጣላት ምናምን አስባችሁ ከሆነ ነው አይሆንም። ምን ነው የምናጣለው? አይ ነው እንደዛ አስባችሁ። ለምን ነው የምትጣሉት? አይ እኔ እነሱን ለማጣላት ነው እንደዚህ ያደረጋችሁ። እኛ እኮ እናጣላችሁ አይደለም ያለው። ደህና ነው ወይ? ደህንነቱን አሳየን እኮ ለምን አሳየን? በቃ ነገርኳችሁ። ደህና ነው። አልደውልም። ለምንድን ነው የምደውልለት? ስራ ላይ ነው እሱ። ጥሩ። ስለዚህ ነገ ሰዓት ንገሪን። በዚህ ሰዓት ላይ ቤተሰቦች ይፈልጉሃል በይው። ስኬጁል አስይጂ። በዚህ ሰዓት ላይ ነው ወይ? ታካ ስለቀረብን አሁን እንደዚህ ይሆን ከለው ለሁለት ወር ሙሉ እኮ ካላመጣለት ነው የሰውዬ። ምንድነው አሁን የምትይው? አሁን ከቻላችሁ ትወጡልኝ። እኔ ከዚህ በላይ ከእናንተ ጋር ማውራት ፍላጎት የለኝም። ስለ ባለቤትሽ ጉዳይ ብታስቡ ተጨንቀን ነው እዚህ ድረስ የመጣው። ከኔ በላይ የሚጨነቅለትና የሚያስብለት የለም። ገባ? ስለዚህ ውጡልኝ። እኔ ከዚህ በላይ ከእናንተ ጋር ላወራ አልችልም። ምንም መጨቃጨቅ አያስፈልግም። ነገ አክስቱን ይዘሻት እንመጣለን። ስለምን አክስት ነው የሚያወራው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሄላ ሀና በእናትሽ የሆኑ ሰዎች መጥተው ነበር። እየሆኑ ፈልገው ነው። እኔ ምንም አውቀው ነገር የለም። እየሆኑ ፈልገን የግሬ ቀፉ ምናምን ብሎ መጥተው ነበር። እኔ በጣም ጨንቆኛል። ነገ አክስቱን ይዘናት እንመጣለን ብለዋል። እኔ ምንድን ነው የማደርገው? እሺ በጣም ተጨናንቄያለሁ። እሺ ሰፈር ነሽ? በቃ አሁን እኔ በእናትሽ እኔ በጣም ጨንቆኛል። እኔ ምን ማድረግ እንዳለብኝ እንኳን አላውቅም። እሺ ምንድን ነው የምናደርገው? እሺ ደሎቤ መልሰው የሆነ ነገር ማድረግ አለብኝ። በጣም እንዲስቀስቀለው ማለት ነው። በሷ ጦስ ነው እዚህ ውስጥ የገባሁት። ሄላ ቆይ ምን እየሰራሽ ነው? መቼም እንዴ ምን ማለት ነው? ነይ አንተ ነው እየጠበኩሽ ነው። እኔ በጣም ተጨናንቄያለሁ እኮ በጣም አንቺ እንደ በግ ዝም ብለሽ ጎትተሽ ታስገቢያችኋለሽ። ዘመድነን ሲሉሽ ራሱ ያምሻል እንዴ? ያን ልጅ እኮ ነው ይዟቸው የመጣው። ጉድ ነው። እሺ ምንድን ነው የምናደርገው? ነገ አክስቱን ይዟት ሊመጣ ነው። አዎ ስለዚህ አሁን ጠንክረሽ እንደቀድሙ እንደመለስሽላቸው ብለሻቸው የለ የነገርሽኝ አለ አይደለ? ያምሻል እንዴ? ምንድን ነው የምታወሪው? ሌላ ነገር ሌላ ሀሳብ አምጪ። አክስቱን ነገ ይዟት ሊመጣ ነው። አጨናንቀው ነው የሄዱትኝ። እሺ ምን ታይሽ መስልሽ? አሁን አዲስ ሀሳብ ልንገርሽ። ስልኬ ጠፍቷል ትያቸዋለሽ። አንደኛው ሀሳብሽ ማለት ነው። ከሰውጂ ምን ተጨናንቀሽ ተጠይቃለን ብለዋል። ፈታ በይ ያምሻል እንዴ? ቆይ ምን እያልሽ ነው ያለሽው? እንዴት ነው ፈታ ምን በዚህ ሁኔታ ውስጥ ነኝ? አሁን ምን ታረጊያለሽ? ነገርኩሽ እኮ እንዳልኩሽ ፈታ ብለሽ ራስሽን ቀለል ካላደረግሽ እነዚህ ሰዎች እኮ እንደ ዘንዶ እባብ ሊጠመጠሙብን ነው። ራሳችንን ቀለል አድርገን ነው መቅረብ ያለብን። ኧረ እባክሽ እንደዚህ ቀላል ነገር ነው? ሲጀመር እዚህ ሁሉ ጣጣ ውስጥ የገባሁት በአንቺ ምክንያት ነው። ገባሽ? አንቺ ራስሽ ነሽ አንደኛማ ተጠሪ። ይሄንንማ እናቀበታለን እኮ። ኧረ እባክሽ ነው አሁን ደግሞ አብረን እናያለን። ችግር የለውም እኮ ነገ ስለተመረሽ ነገር እናድርግ። ይሄንን ሬሳ እየሸተተ ነው እያልሽኝ ነበር አይደለ? እሱን አውጥተን ደግሞ የለ ጭንቀት አለ። ጌታ ወይ እሺ ምንድን ነው የማደርገው? ደግሞ ይኸኛው አለ። እሺ ምንድን ነው የምናደርገው? እሺ እኔ አሁን መርፌው ነው ጉቸዋለሁ። ታውቂያለሽ አይተናል። ፎርማሊ ግን እኮ ሽታለው እኮ። አዎ ሽታ ሊያመጣ ይችላል። ነገር ግን ምን እናደርገዋለን? አውጥተን ማታ ተፈላልገን 7 ሰዓት ላይ ለሊት እመጣለሁ እኔ መኪና ይዤ አውጥተን እንጥለዋለን። አንደኛ ይሄንን እናቀላለን። ሁለተኛ አክስቶቹን ሄደሽ አሁን በጊዜ ሄደሽ ብርን እናቴ በቃ ስለ አክስቶቹ ተወው። እንዴ ለአክስቱ ምንድን ነው የምትላርግሽ? እኔ ምንድን ነው ማረግሽ ታዲያ? የገባሽው ሙላ ራስሽ ነሽ። ይሄ ሁላ ውስጥ አንድና አንድ ነገር ልንገርሽ፣ እኔም አላቅልሽም። በቃ ተወጪ። ተነጋግረን መፍትሄ መፈለግ ነው። ይሄን ያክል መጫጫም አስፈላጊ አይደለም። አይመለከተኝም። ባልነት እኮ ለአንቺ ነው እንጂ ለእኔ አይደለም። ለእኔ ምን አረገድኝ?
ይልቁን አሁን በዳንሰኛል አንድ ነገር ልንገርሽ 5 ሳይሆን የምፈልገው 7 ሚሊዮን ነው የምፈልገው። ምክንያቱም ሞቷል ሞቷል ጨራሽ ከሌለች ያልሰጣው ይደቦጣችሁ ምክንያት ገባሽ? አዎ ገብቶኛል። ታዲያ ምንድን ነው እያልሽልሽው እንዲህ? ስለዚህ 5 ሚሊዮን ብቻ አይደለም የሚገባኝ የቤቱንም አለ። እንግዲያውም እኔ ማሳፍስሻለሁ ተያይዘን እንገባታለን። ኧረ እባክሽ እኔ ብቻ ነኝ እንደምገባው ታዲያ ሁለታችን ተያይዘን ነው ገደል ብንገባት። እንዴ ናትን አንቺ ተረጋግተሽ ማሰባችሁበትም በቃ እንዴት ነው የምረጋጋው? ቆይ በዚህ ሁኔታ ውስጥ እንዴት ነው የምረጋጋው? እንዴ መጣው አጨናንቀው ነው የሄዱትኝ። ነገርኩሽ እኮ ምን ማድረግ እንዳለብን ተነጋገር። ከዚህ የበለጠ ምንም ልረዳሽ አልችልም። ምንም ልረዳሽ አልችልም። ምንም ላረግ አልችልም። አላውቅም በቃ ከኔ ምንም ነገር አታገኝም። እኔ ምን አረገልኝ? ይሄን ያክል ለኔ እኮ ምንም ያረገልኝ የለም። ዋው ቃሉን አልጠበቀልኝም። ይሄ አናዶኛል። ይሄ ሁላ ገደል ውስጥ የገባው በዚህ መጣል ወይኔ በቃ ቤታው ደግሞ ነው አታሳብለን። አንቺ ምንድነው የምታወሪው? ቆይ አልገባሽም እንዴ? በቃ አሁን ስለ ገንዘብ ነው የምታወሪው? ስለ ገንዘብ ነው የምትጮይ? ይሄ ገንዘብ እኮ ሳናገኘው ራሱ ልንገባ እንችላለን እኮ መጨረሻው ከታወቀ። አይ ያንቺ አሁን ይውላልሽ ሚስት ነሽ። ቤትም ብለሽ ታገኘዋለሽ። እሱ ልክ ነሽ። እኔ ሚስት ነኝ ነገሩ አንቺ አለሽ እንጂ ውሽማ። በቃ ስለዚህ እኔ 7 ሚሊዮን ነው የምፈልገው። በዚህ ራሱ አንስማማ ማለት ዛሬ ሰውን ከፈለሽ አቃጥለሽ ሙቂው ከኔ ወጋው ምንም አይገናኘው። 7 ሚሊዮን አዎ አለ ራሱ አይደርሽም። እንደው ሐሳቤን ቀይሬያለሁ። እንግዲህም ትችዋለሽ። እጄ የለበትም። ራስሽ ነሽ መድኃኒቱን የሰጠሽው ያበላሽው ራስሽ ነሽ። ትችዋለሽ። እሱን እናያለን። ማን ቀርቶ ማን እንደሚገባ እናያለን። መጀመሪያ እንደዚህ አይነት ሴት እንደሆንሽ ባቀሩ ካንቺ ጋር ምንም አይነት ነገር አልሰማም ነበር። አባክሽ ኑሩ እንደዚህ አይነት ነገር ውስጥ ራሱ እጄን አላስገባም። ሲጀመር አንቺ ባል እያለ ለምን ሚስት እያለው እንዴት ነው ባል ኑሩ ሚስት እንዳለው ለዞም የራሴን ጓደኛ ጎረቤቴ ብላት አብሮ አደጌ ብላትን አግብቶ እንደተቀመጠ ሲጀመር አንቺ ራሱ ተራጠርሻለሁ። ለምን እኔ ጓደኛሽ ጎረቤትሽ ነኝ። እንዴት ነው እኔን ባላ ታውቂም እንጂ የት ነው ማውቀው? እኔ ጋር መጣሽ አውቀሽ እዚህ ትወና እየሰራሽ ነው እንጂ ሲጀመር አንድ ነገር ምን አንቺ አልሰጥሽም። አሁን እኔ ብሬ ነው ፈልከው አለበዛ ተጋልጦ ሌላ ታሪክ እስከምንገባ እኔ ብቻ ነኝ እንደሚገባው ሁለታችንም ነው የምንገባው። የሚያስፈልገውን በጊዜ እንደዚህ አሁን ገንዘብ የምፈልጊ ከሆነ ምን ታደርጋለሽ መሰለሽ? ይሄን ነገር አንቺ እንዳሰብሽው አንቺ መጨረስ አለብሽ። ገባሽ? ይሄን ሀሳብ ያመጣሽው እራስሽ ነሽ፣ እኔ አይደለሁም። እኔም ደግሞ ሲገደል እጄ ላይ የለበት ምንም እኔ መልኩ እንጂ ከዛ ውጪ እንዴት ነገር የለም። እንዴት ይሄን ማድረቂያውን ያደረግነው መሬት የተሰጠሽው ራስሽ ያበላሽው ራስሽ የገላነሽው ራስሽ በእጅሽ የነካካሽው አንቺ ያንቺ ብቻ የለበትም። ምንም ስትሄጂ ልመስልሻለሁ እንዴ? አላውቀውም። ከአንቺ ጋር ስማማ ምንም ነገር ሳልይዝ ወይም ደግሞ ምንም አይነት ነገር ሳልይዝ መሳለሽ የተስማማሁት አላውቅም። አስረሽልኝ ነበራ ማለት ነው። እሺ ምንድን አደረግሽ? እስቲ ይውጣ ይሄን ነገር አውሪዋ። ይኸውልሽ አሁን ይሄን ሀሳብሽ የምትስተካከል ከሆነ ይሄን ሀሳብ እንዳመጣሽ ምን ማድረግ እንዳለብን አስቢና ንገሪኝ። ለምን ይሄን ሀሳብ ያመጣሽው አንቺ ነሽ። እኔ ከዚህ በላይ ምንም ነገር ልል አልችልም። ገባሽ? እነሱ በጣም እያጨናነቁኝ ነው። ተወጪ በቃ ይሄንን እንድልሽ ነው የፈለግሽው። ቀድም እኮ በስርዓት በትህትና ባህሪ ንጹህ ባህሪ እንዳለው ሰው ነግሬሻለሁ። እንዴት አድርገን ቀጣይ ማስወገድ እንዳለብን እነዚህ ብር ይረዳቸዋል ይለቃቅማሉ የሚባሉትንም ሰዎችም ቢሆን ይኸውልሽ ትሰሚኛለሽ እነሱ ገንዘብ አለ ለምሳሌ መገናገል እኔ ለማንም ገንዘብ አልሰጥም። ያምሻል እንዴ? በቃ ይሄ ያው ካልድሽ ተገበያተሻ መግባት ነው ወደ እስር ቤትሽ። እዛ ታኝተሽ ትቀለበያለሽ። ያምሻል እንዳንቺ ደግ ነው ያወራሽ ያለሽው። ታዲያ ምን ላድርግሽ? ምን እንዳረግሽ ነው? መጀመሪያ ነሰር በጣም አልኩሽ። እኔ ምፈልገው ይሆን አልኩሽ እኮ እኔ ከዚህ በኋላ አይመለከተኝም ስላንቺ ህይወት። ለምን ደግሞ አይመለከትሽ? የራሴን ህይወት ባይሆን ብሩን ብጨመሪልኝ ደስ ይለኛል። እንዳትጋለጪ ከፈለግሽ ነገሮች ወደ አንቺ እንዳይዞሩ ከፈለግሽ ያምሻል እንዴ? እኔ በራሴ ነው በእጄ የምገልሽ። ናይ አንቺ ስንት ሰው እንደገደልሽ ለነገሩ እውነት ነው። ለምደሻል፣ በባልሽም ጀምረሽዋል። ያምሻል እንዴ? ራሴ ያጣሽ አንቺ ነሽ። ወደዛ ሂጂልኝ። አሁን በታሰርሽ ማይቀር ነገር በቃ ቁጭ በይ። እስር ቤት መግባትሽ አይቀርም። ቁጭ በይ በቃ ቁጭ በይና እናስል እንዴ መታሰርሽ አይቀርም። እኔ ልንገርሽ አሁን ቀጣይ እስር ቤት የምንገባው ሌላ ምንም የለንም። እስር ቤታችንን ታውቂያለሽ፣ እንዴት እንደምንሆንም ታውቂያለሽ። እሺ ምንድን ነው የምፈልግ? ይኸውልሽ እየገረፉ ነው። እሺ ምንድን ነው የምፈልጊው? ስለዚህ ቅድሚያ ውሳኔ መወሰን አለብን። ነግሬሻለሁ። እነዚህም ብር የሚፈልጉ ከሆነ ለቃቃሚዎች ከሆኑ ስጫቸው። ታውቂያቸዋለሽ ግን ከዚህ በፊት እኔ አላውቃቸውም። አይተሻቸው አታውቂም? ጓደኛውን ብቻ ነው የጓደኛው አብሮ የሚሰራ ያለ እሱን ነው የማውቀው። እነዛ አላውቃቸውም ጭራሽ።
ቤተሰብ ነን ብለው ነው የመጡት። እኔ ምንም አውቀው ነገር የለም። ስለዚህ ብር የሚፈልጉ ከሆነ በብር መደራደር እንችላለን። አክስት ነኝ የምትባል ከሆነ ምንረዳት ነገርም ካለ እንድንረዳት። እነሱ ብር የሚፈልጉ አይነት ሰዎች አይደሉም። ከዚህ የተሻለ ሌላ ሀሳብ አስቢኝ። እሺ ምን እናድርግ? እኔ አላውቅም ምን እንደሚያደርግ አናውቅም ብለን ድርቅ ነው በቃ። ምንም ነገር አላየንም አልሰማንም። ከዚህ በኋላ አናውቅም። ስለሱ ህይወት ሄዷል ራሱን እንትን ብሏል ወይ ደግሞ ሌላ ምክንያት ይጣራሉ። ምንም ያጣሩ ከሀገር ወጥቷል ለቋል በዛው ሄዱ ቀርቷል ሚሊዮን ነገር ወይ ደግሞ ሀገር ሪፖርት ሌላ ብለውኝ እውድሽ እኛም እዛ ኤርፖርትም ሄደን ቢሆን እንዴትም አድርገን ቢሆን የሚቀየር ነገርም ካለ ለመቀየር እንሞክር። ተረጋጊ። በመጮ አይሆንም። ሰው ላይ ጮሽ ምንም ለውጥ አታመጭ። እኔ ሀና በጣም ተጨናንቄ ነው ምን ማድረግ እንዳለብኝ እንኳን እልስዬ። እንደሱ እኮ አይደለም እኮ አሁን እኮ ይኸውልህ ውስጥ እኮ አብረን ገብተናል አይደለ? እኔም ትችሽ አልተውሽም ታውቂያለሽ እያልኩሽ ያለሁት እኔ ካፌ እናገራለሁ እንጂ ልቤ ውስጥ እኮ ምንም ነገር የለውም። ታውቂያለሽ እሱ በእኛ ህይወት ተጫውቶብናል። አዎ በደንብ ነው የተጫወተብን። ይሄው እኔ ስንት ዓመት ሙሉ እየጠበቅኩት ይሄው ቃል ኪዳኔን አድርጌ ሳላፈርስ፣ ነገር ግን የገዛ ጓደኛዬን ያገባው የገዛ ይሄንን ሳስበው ያንቀጠቅጠኛል፣ ያመኛል። እኔ ያለው አይደል እኔን ጭራሽ አግብቶ እኔን አግብቶ ቤት ውስጥ እንዴት ነው ከኔ ሌላ ሴት ላይ የሚችለው ራሱ? ይሄኔ እኮ ሌሎቹንም ስንት ሴቶች አሉት በየሄደበት። አዎ የማናውቃቸው ሴቶች በጣም ብዙ ሴቶች ይኖራሉ። ምን እንደሚሻል አያውቅም። ስለዚህ እነዚህ ሰዎች ነገርኩሽ ኤርፖርትም ቢሆን ሰው ይሄ ጓደኛው የሚባለው ልጅ ምን እናደርገው? እስቲ ገንዘብ ነው የሚፈልገው። ገንዘብ አይፈልግም። ሲጀመር እሱ ጋር ገንዘብ ነው ንቅጣርና እንትን የሚደበድብ ሰው እናስቀጥል። ምንም መደብደብ የለበትም። እንዲወገር እናደርግ ይሻላል። ያለን አማራጭ ብቻ ነው። ይሄ ነው ሁሉ መዘዝዞብን የመጣው። እውነትሽ ነው። ከዛ ደግሞ ሁለት ሰዎች አብሮ ከሱ ጋር የመጡ ልጆች አሉ። ወጣት ናቸው። እነሱስ በትንሽ ነገር የሚታለሉ አይደሉም። እነሱን በሆነ ነገር ወይ በሴት ወይ የሆነ ነገር አስበን ማስወገድ። እነሱ ካልሞቱ እኛ ምንም አይነት አማራጭ የለንም። ምንም አይነት አማራጭ። በመጀመሪያ ይሄኛው ጓደኛው የተባለው የምታውቂው የቅርቡን ከሱ እንጀምር። እሱ ችግር የለውም። አይዞሽ አይዞሽ። እኔ በጣም የደነገጥኩት በጣም አዎ በጣም በጣም ያስደነግጣል። ይሄ እንደዚህ ጭራሽ ማናቸውም አላመኑኝም። እኔ ማናቸውም ማለት ነው ሁሎችም ተጠራጥረውኛል። ሁሎችም ማለት ነው። እውነትሽን ነው። የምሬን ነው። ይሄን ያክል ድረስ እና አንቺ ኮስተር ብለሽ ነው ያላቀም ለስራ ነው የወጣው ምናምን። እሺ ፌክ ከዚህ በላይ ራሱ እንዴት እንዳስመሰልኩ አንቺ አላወቅሽም። ጭራሽ እየጮህ እንዳስመስል እንደ ኢየሱስ የሚመስል እንዴት እናርጋ? አይ እንደሰማ አይሆንም። እንዴት ይሆናል? ቮይስ ይሉና አይደለ? ስልክ ቀይሮም ብያለሁ። ብቻ ብዙ ነገር እኔ ራሱ አሁን እነሱ ጋር ያወሩትን ነገር ምንም ነገር አላስታውስም። ብዙ ነገር ቀባጥሬያለሁ በድንጋጤ ማለት ነበረብሽ። አፍሽን ግን መቆጠብ ነበረብሽ። ስታወሪ ተጠንቅቀሽ ነበረ ማውራት ነበር። ለማንኛውም እነሱን እኮ ለማሳመን ሞክሬያለሁ። ግን ደግሞ ነገ አክስቱን ይዘን መጣ ከአክስቱ ጋር እናወራለናል። ያቺ አክስቱ ደግሞ ማለት ደግሞ እያንዳንዱን ነገር የምታውቅ አይነት ሴት ነች። ገባሽ? በምንም አይነት መንገድ ላታላት ወይም ደግሞ ልታምነኝ አልችልም። ቆራቢ አይደለች እንዴ? አርፋ አትቀመጥም እንዴ? ምን እንደዚህ ያረጋታል እቺ? እሷ ምራት ቆራቢ። በቀጣይ እንዴ ነው የምናደርገው? እስቲ ቆይ እስቲ ትንሽ እንኳን እናስብ። ይኸውልሽ አሁን የምታውቂው ሰው ካለ ማለት ነው የምታምኚው ሰው ካለ የልጅ መወገድ አለበት። ምንም ጊዜ መስጠት የለብንም። ምክንያቱም ነገ ይመጣል። ውጫልሽ አሁን ከሱ ብር መውጣት ግዴታ ነው። እሺ ችግር የለውም። ምን ያክል ብር ጨምሪልኛለሽ? የተወሰነ እኔ 7 ብዬሻለሁ እኮ። እንደዛም አይሆንም እንዴ? ገና ስንት ወጪ አለብኝ እኮ። ስንት ነገር እናደርጋለን ተባብለን አይደል? እና እኔ ገና ስንት ወጪ አለብኝ። እንዴ ለመረዳት ሞክሪያ። ያምሻል እንዴ? እኮ በቃ የተወሰነ እሺ ጨምሪልኝ። ችግር የለውም። እኔ የተወሰነ ጨምርልሻለሁ። ስለዚህ አሁን የመጀመሪያ ነገር ምንድነው? የመጀመሪያ እቅዳችን ጓደኛውን ማስወገድ። ገባሽ? ከዛ ደግሞ እነዛ ሁለት ልጆች ሊመጡት ዝርፊያ በሚመስል መንገድ ብናደርገው ምን ይመስልሻል? እንዴት በዝርፊያ ቤት ውስጥ ገቡ ምናምን ነገር? አሁን ላይ እኮ መንገድ ላይ ወይ ጠርተነው እንደዛ ሊሆን አይችልም። ያቀኛል እንዴ ይስታል። ለምን እንደዛ ከሚሆን ማለት ነው ስልኩን እንቀበልና አውሪዋልሽ። ወጣት ናቸው እና በቃ አውሪውና ጀንጅኝ ቀለማጌት ምናምን ሞክሪ ምናምን ነገር። ከዛ በቃ የሆነ መድኃኒት አድርገሽ መግደል። ገባሽ? ይሄ ነው ቀላል ነገር። ወይ ደግሞ እንደዚህ ለምን አናረግም? ቪዲዮ እንያዝበት።
ምንም በቪዲዮ ሰዎቹ በጣም ስማርት ናቸው። እንደዚህ የሚታለሉ ሰዎች አይደሉም። አይ ቪዲዮ ብንይዝበት ማለትም አብሮኛ አድሮ ምናምን ነገር ቺት እንደሚያደርግ ነው። ያምሻ እንዴ ወንድ እኮ ነው። ይሄ ለሴት ነው የሚጠቅመው። እሱ ልክ ነሽ። ይኸው እንደ ሀሳብ ነው የጨነቀው ሰው እኮ የሚያወራውንም አያውቅም። ወይ እድላችን ይኸውላ እዮብ ይኸውልህ እስኪ ተዘን ወይ እዮብ ባለ ተቃጠልኩ። ወይኔ እድሌ እኔማ በቃ በጣም የተናገርኩት ይኸውላ እስኪ ተዘን። ስለዚህ አሁን ለጓደኛው ልደውልለት ነው እዚህ ይምጣ። አይ እንደዚህ መምጣት ምናምን የለበትም። ምን ታደርጊያለሽ መሰለሽ? ልደውልለት ለማንኛውም ልደውልለትና ላውራ ወይ እንገናኝ ልበለው። እኔ በጣም ስለተጨናነኩኝ አሁን ተናደው ስለሄዱ እንገናኝ ልበለው ውጭ ላይ። ከዛ አንቺ ደግሞ የእነሱን ጉዳይ ትጨርሻለሽ። የሰማሽ ነው? እሺ እኔ ጨነቀኝ፣ ጭንቅላቴ ሊፈነዳ ደረሰ። ምን ውስጥ ልግባ እስቲ? ሄላ እንዴት ነህ? ሰላም ነው? አይ ቅድም እኮ በጣም እንትን አልኩኝ ታውቃለህ፣ በጣም ተናደድኩ ምናምን ነገር እና ይቅርታ አንተን እራሱ በስነ ስርዓት ስላላወራሁ። አሁን መገናኘት እንችላለን? የት? አይ ቤት ሳይሆን ሌላ ቦታ። ለምን ሻይ ቡና እንለም? እኔ ልጋብዝክ። እሺ በቃ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ሴቶች ወደ ማድረግ አይቻልም። እኛ ነን እኮ የሆነ እኛ ላይ እንደተጫወተብን በጣም አሁን ግን አቤት ሰላም ነው። እንዴት ምን ላይ ደረስሽ? ምን ላይ ደረስሽ? በቃ ምንድን ነው? ስንት ቤት ስራ ነገር ስንት ነገር ነሽ? ምን ሆነሽ ነው? ወይኔ ስለ ህይወታችን አታስቢም እንዴ? ስለሱ ተውና እናንተ ለምን አናወራም? እኔ በጣም ወዶ ስንት ነገር ያሳለፈ ሰው እኮ ምን ሆነሽ ነው? እንደዚህ አይነት እኔም እኮ ማለት ነው አንተ ጓደኛ እንደምትሆን እኔ እወዳለሁ። ታውቃለህ ከድሮ ጀምሮ ነው እና በቃ ሳስብ እራሱ እናደዳለሁ ከእሱ ጋር በመሆኑ ማለት ነው። ጭራሽ አታስመስል። የማይሆን ነገር አስበሽ እንዳይሆን የምሬን ነው። ሲሪየስ እኔ ከአንተ ጋር ሆኜ ሌላ ነገር ምን ላስብ እችላለሁ? ምናምን ደግሞ አታምንበት። ስንት ነገር የምታስቡ ስንት ህይወት የሚኖራችሁ ነገር የትዳር ህይወት ሲጀመር ይኸውልህ ቅድም እራሱ ማለት ነው አንተ ብቻ ነው የመጣው መሰለኝ እንደዚህ አምሮብኝ ስምን ቁጥር እና ታዲያ ምንድን ነው ተይ በኋላ ህይወታችን ላይ በቃ እንደሱ አትበል አሁን እሺ በይ ተረጂ እኔ በኋላ ምናምን ነገር ውስጥ እንዳንገባ አይ ለምንድን ነው የማይሆነው? ህይወትሽም ይበላሻል። ለማይረባ ነገር ታይ ማለት እንዴ እኔ አስቤበት ወስኜ ከአንተ ጋር ሆኜ ምንም ነገር ቢሆን ችግር የለም። ጊዜ እኮ አሳልፋችኋል ወይ ማሬ በቃ ተው፣ ስለሱ ተው በቃ። እርግጠኛ ነሽ?
ከኔ ጋር የመሆን ፍላጎት የለም። አለመኖር አለ ቃላው ግን መባል በቃ ተወጣ አና አንቺ ምን እያደረግሽ ነው? አንቺ ምን እያደረግሽ ነው? አንቺ ምን እያደረግሽ ምንድን ነው? ኧረ ተወኝ ማለት የአንዱ አልበቃችሁ ብሎ ጭራሽ ሌላ ሰው ልትገሉ ነበር? እሺ እኔ እናንተ ለምን አንስማማ? ምንድን ነው የምንስማማ? በቃ በገንዘብ እንደራደር። ምን ትላለህ? እኔ በቃ አሁን ያልቻልኩም። በቃ እንዴ እዮብ እኔን ተጫውቶብኛል። እዮብ እድሜን ነው የበላው። ስለዚህ ወደሚመለከተው ነገር ነው ያደረግነው። አሁንም ቢሆን እሺ ይኸውልሽ፣ ቆይ አሁን እንደዚህ ስሜታዊ ሆነሽ አይደለም የምናወራው። በመጀመሪያ ደረጃ እውነታውን ትነግሪኛለሽ። ከዛ በኋላ የምፈልገውን ገንዘብ ጠይቅሻለሁ፣ እንስማማለን። ከዛ የእነሱን ጉዳይ እኔም እሸፍናለሁ። እሺ በጣም ደስ ይለኛል። ግን አሁን የእውነት ውሸት ሳትቀላቂ፣ እሺ ውሸት ሳትቀላቂ ከመጀመሪያው ጀምሮ እንግዲህ ከኢዮብ ጋር ካፒቴን ኢዮብ ጋር ምንድነው ግንኙነታችሁ? ለምንድነው እዚህ ደረጃ ላይ የተደረሳችሁት? እሷ ጋርስ ምንድነው ግንኙነታችሁ ከሚስቱ ጋር? እስኪ አጠቃላይ ሁኔታውን ንገሪኝ። ምንድነው የተፈጠረው? ብዬ ልጀምርልክ። ኢዮብ የረጅም ጊዜ ፍቅረኛዬ ነው። የማን ኢዮብ? የኔ። ከውጭ ሲመጣ ትንሽ የኮስሞቲክስ ቤት ነበረች። ያው አንዳንድ እንዴትም እያልክ ትሸጣለህ ከአንድ ሁለትም እና እሱ ደንበኛዬ ነበረ። ሱቅ ይመጣ ነበር እና ካፒታን መሆኑን ነገረኝ። ኦኬ እቃ እንዲያመጣልኝ በደንብ ተደራደርን። ያው በራሱ ገንዘብ እኔ የለኝም፣ ያለኝ አማራጭ በራሱ ገንዘብ ነው የሚያመጣልኝ። እኔም እንደ ፍቅረኛ እንደ እጩኛ ተጫጨን። ፕሮሚስ ያደረገልኝ እንደምታየው ይሄ እሱን ፕሮሚስ ያደረገልሽ? አዎ እሱን ያደረገልኝ። ትዳር እንዳለው ታውቂ ነበር አንቺ? አላውቅም። እሷ ደግሞ የሰፈሬ ልጅ ናት። ከእሷ ጋራ ገጠመኝ። ቤት እንሂድልኝ፣ ቤት ለምን አንጠያየቅም በሚለው ተግባባን። አንድ ክላስ ተምረንም ስለነበር የሰፈርም ልጅ ስለነበረች ቤቷን ላይ ላት ስመጣ ቤቱ ላይ ታየው ፎቶ ተገርግጦ ተቀምጦ አየሁ። በዚህ ቅናት እኔ እንዴት ነው ለቤተሰቦች አሁን ምን ብዬ ነው ለእናቴ ያው እሱ ማስረዳት ወይ ድሌ። እሺ እዚህ ቤት ስትመጪ ይሄ የእሱ ቤት መሆኑን አታውቂም ነበር? አላውቅም። ስትመጪ ፎቶውን አየሽ ከእሷ ጋር? አዎ። ምን አልሻት? ነገርኳት፣ ሁሉንም ያለውን ነገር አስረዳት። መጀመሪያ አካባቢ ልታምነኝና ፈቃደኛ እንዳልነበረች ነበር። ወይ ድሌ ይሄ ሁላ ውስጥ ልግባ? አይ ያለመታደል እኮ ነው። ከዛ እዚህ ቤት መተሽ እሷን ከነገርሻት በኋላ እሷስ አምና ተቀበለች? አዎ። በምን አሳመንሻት? ያሳዩት የነበረን ፕሮፖዝ ያደረገኝ የሰጠኝ ጊዜ የነበረን ፎቶ ነበረን። ፎቶ ትንሽም ቢሆን ሁለታችን ብቻ ፎቶ ነበረን። እሱን አሳያት። እሷም የተጋባሁበትን የማስረጃ የጋብቻ ወረቀት አሳየችኝ። ፎቶዎችን እየገለጠች አሳየችኝ። ግን እኮ የእጁን እኮ ነው የሰጠነው። ቆይ እሱ የእጁ መሆኑን አለመሆኑን አሁን አንቺ አይደለሽ የምትወስኝለት። ከዛ እዚህ መታችሁ እሷ ማሳየችሽ እያንዳንዱን ዲቴይል። አዎ። አንቺም ደግሞ አንቺ ጋር የነበሩ ማስረጃ አሳይሻል። አንቺ ቆይ የእሱን ቤተሰቦች ምናምን አትተዋወቂም? አታውቂያቸውም? አይ አላወቅኳቸውም፣ አላውቃቸውም ነበር። ፕሮፖዝ ማድረግ አሁን ቀለበት እስከ ማሰር ከደረስሽ እኮ ይሄ ጥልቅ የሆነ ግንኙነት ነው አይደል? አዎ። ግን ብዙ ጊዜ እሱ እዚህ ሀገር ውስጥ አልሆንም ነው የሚለኝ። ውጭ ሀገር ነው የምኖረው ነው ማለትም ተመላላሽ ካፒቴን ነው። ይመላለሳል፣ ይመጣል፣ ይሄዳል። ግን ረጅም ጊዜ እዚህ ስለማልሆን ይለኛል። ለእኔም አጭር ቀናቶች ነው የሚያገኘኝ እና ይሄን ያክል ዲቴል ስለ ቤተሰቦቹም ጠይቄው አላውቅም። እኔ ፍቅሬን ነው እንጂ የምፈልገው፣ ባሌን ነው ጭኜን ነው እንጂ የምፈልገው። ስለሱ ቤተሰቦች ምንም ነው ለእኔ ትርጉም እንደሌለው ነበረ የማስበው። ግን በአቅም ኖሬ ሁላ ጣጣ ውስጥ አንገባም ነበረ። እሺ ይሄንን ነገር እሷ ማመነች፣ አንቺ ማመንሽ። ከዛ ምንድን ነው የተፈጠረው? ከዛማ ተነጋገርን። ሁለታችንም ላይ እንደቀለደብን ተግባባን። እሷ ባለቤትሽ ነው ስራ ማስጀመሪያ የሚሆን ነገር የተወሰነች ተበደርልኝና እንድጀምር። ቆይ እንዴት ነው ሀሳቡን መጀመሪያ እንዴት ነው ያመጣችሁት? ለምንድን ነው ሲያመጣችሁት? ምክንያቱም እንዲሁ ቀጥታ ቢባል አያወርሰንም።
ነገሮችንም አሁን እሷ ይሄንን አይታ ፍቺ ብትጠይቀውም አይፈታትም። ቢፈታትም ንብረቱን አሽትቶ ነው አሽሾ ነው የሚፈታው እንጂ ቀጥታ አይፈታም። ይሄን እኮ ስንት ልጅ እንዳለውስ በምን ታውቃለች? ሌላ ቦታ ከሌላ ለመውለዱን አለመውለዱን እኮ በምንም ልታውቅ አትችልም እቺ ሴት። አንቺ አርግዘሽ ታውቂያለሽ ከሱ ጋር? አይ የለንም፣ ምንም አይነት ነገር የለንም። እሺ እኔና እሱ ከነገርኩህ እኮ ቀለል ካለ ግንኙነት ውጪ ቀለበት ከማሰር ደርሳችሁ ቀለል ያለ ማለት ማለት ያው እኔ ነገሮችን እንደዚህ ዲቴል ይመጣል ይሆናል የሚለው እንጂ ዲቴል ልጅ እስከምንትን ማለት ድረስ ራስንም እኮ ትጠብቃለህ። ልጅ እኮ ኃላፊነት ነው፣ ቀላል ነገር አይደለም። ስለዚህ ትዳር እስክንመሰረት ድረስ ልጅ የሚባለው ነገር አልመጣም ነው። እንደዛ አድርገን በዛ መልክ ተግባብተን ከእሷ ጋራም ይሄንን አስረዳኋት። ከኔ ጋራ እሷም ከኔ ውጭ ሌላ ቅብጥ እንደሌለው በምንም አታውቅም። እሱንም አስረዳኋት፣ እንዲገባት አደረግን። ንብረቱን የምንፋታ ብትለው ንብረት እንደሚያሸሽባት ስለገባት እንዳያሸሽባት ብላ ይህንን ነገር ተበደርልኝ ያለችው ተበደረች። 5 ዓመት ተካፈልን። ግን ይህንን ምንድን ነው የተበደረችው? እሱ እንዲበደር አደረገችው። በሱ በካፒቴንነቱ 10 ሚሊዮን። እሺ ከዛ 5 ሚሊዮን ተካፈላችሁ ለራሳችሁ? እሱ አያውቅም ነበር ይሄንን። ከዛ ያው ማሰናበት አለባት። ቀሪውን ድርሻ ደግሞ እንዳይወረስባት እንዳያሸሽባት ልትፈታው አይደለ? ሀሳባችን እኮ ለመፍታት ነው እንጂ ይህን ያክልም አልነበረ። አጋጣሚ መድኃኒት ሰጠ ነው ሞተ። በዚህ በኩል ጓሮን ይቀበር ነው እዚህ። ምንም አዲስ ነገር የለም። እንግዲህ 2 ወር ምናምን 3 ወር እየተጠጋው ነው። አይሸትም ምን አይልም? መድኃኒት ወቅተነዋል። ፎርማሊ ወቅቸዋለሁ። እርግጥ ማድረቂያ ግን ይህንን ሚስጥር ነው አምኜ ነው እየነገርኩ ያለሁት። ታውቃለህ ካለ ለምን እዚህ ቀበራችሁ? ለምን ሩቅ አልቀበራችሁት? የት ምን ብለን ነው ሩቅ ወስደን የምንቀብረው? ያንም ያክል ሰው እንዴ ምን ሆነ ነው? ትቀልዳለህ እንዴ? ደግሞ እዚህ እኮ ቤተሰብ ይመጣል ይጠይቃል አይደል? ቤቱ ነው እንደፈለገ መሆንም ይችላል። ዋው እሺ። ከዛ በኋላ ግን አሁን ልትጣሉ ነበር። ምንድን ነው የጣላችሁ ነበር? ምክንያቱም እሷ የቤቱም አለ የመኪናውም አለ የንግድ ሱቆቹም አለ። እነሱንም ትርፍ ተካፋይ ናት። እኔ ግን ህጋዊ ሚስቱ አይደለሁም። ህጋዊ ፊርማ ያላጸደቀን ስለሆነ ልካፈል ሊደርሰኝ ስለምችል ከፍ ያለውን እንደኔ እንድትሰጠኝ ነው የጠየኳት። ሌላ ምንም አይደለም። ዋው ነበር ፍቅር ነበረች ለሱ? ምክንያቱም ለእኔ በጣም ባለውለቴ ነው። በጣም ብዙ ነገር አድርጎልኛል። ፍቅር መላመድ አይደለ? ስለተላመድ ነው። በመግደልሽ አልተጸጸትሽ? ግን እኔ ላይም ቀልዶብኛል። እድሜን ነው የወሰደብኝ። እኔ አሁን 35 ዓመቴ ነው። ኦልሬዲ ከ5 ዓመት በኋላ ፌል አደርጋለሁ። ገባክ? መጠቀም በነበረብኝ ጊዜ እሱን ቁጭ ብዬ እየጠበቅኩ ነበረ። እሱ ለካ ሌላ ህይወት ነበረ። ስለዚህ የእጁን የሰጠሁት ብዬ ነው የማስበው። አሁን አንተ ስንት ነው የምትፈልገው? እኔ እንዳንቺ አይነት ወንጀለኛ ሲታሰር ማየት ነው የምፈልገው። ማለት እንዴ ይኸውልህ ያወራሁት እኮ እንደዚህ እንዲሆን እኮ አይደለም እኮ። ግን እንደዚህ ነው የሚሆነው። አንተ ትቀልዳለህ። እንደዚህ እንቀልድ ንቀቀኝ። ቀጥይ። እነዚህ ጉደኞች በቃ ጉዳቸው አልቅ። ሄኒ አስገባት። እሺ እንዴት ነሽ? ደህና ነሽ? ያው ጓደኛሽ ጋር እንግዲህ መስማማት አልቻለም። እሷ ገንዘብ አስቀድማ እንግዲህ ልታሰር ካለች እኔ ምንም ላደርግ አልችልም። አንቺም እንደዛ አይነት ስሜት ካለሽ አሁን እዚህ ማውራቱ ምንም ጥቅም የለውም። እኔ ችግር የለውም። ተፈለከውን ገንዘብ ልሰጥ እችላለሁ። ሶ ከኔ ጋር መነጋገር እንችላለን። ግን እኔና አንቺ የምንነጋገር በመጀመሪያ እያንዳንዷን ነገር በግልጽና እውነታውን ስትነግሪ ነው። የተደበቀው የዋሸሽ ነገር ካለ መግባባት አንችልም። እሺ ችግር የለውም፣ እነግራለሁ። ጥሩ። እኔ እስክንድር ነው የምባለው፣ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። ከአንቺ ጋር መግባባት ከቻልኩ ገንዘብ እስከሰጠሽ ድረስ የምሰራው ለገንዘብ ነው። ገንዘብ ስጭኛለሽ፣ ነገሩን አደባብሰን ሸፋፍነን እናልፈዋለን። ካፒቴኑን አውጥተን የትን ቦታ መጣል እንችላለን። ያን ያህል ከባድ አይደለም። ከመጀመሪያው ጀመረሽ ንገሪኝ። አንቺና ካፒቴኑ እንዴት ነው የተገናኛችሁት? እንዴት ነው ወደ ትዳር የገባችሁት? ፍቅርስ አለሽ ወይ ለሱ? እኔ እና እሱ አብረን ነው የተማርነው።
አብረን ተማሩን። ከዛ የሆነ ሰዓት ላይ ትምህርት ቤት ለያየን። እንዋደድ ነበር መጀመሪያ ማለት እኔም ከሱ ውጭ ሌላ ሰው አላውቅም፣ እሱም እንደኔ አያውቅም ነበር። ከዛ እሱ ወደ ዩኒቨርሲቲ ገባ፣ እኔ ደግሞ አቋረጥ ትምህርት። ከዛ ከዩኒቨርሲቲ ከወጣ በኋላ የአንድ ሰፈር ልጆች ነን ማለት አንድ ሰፈር ነው ማለት ይቻላል። ከዛ ተመረቀ ምናምን እንዲመረቅ በመጣ ሰዓት ተጠራሁኝ፣ ሄድኩኝ። ቤተሰቦቹ ምናምንም ያውቁኛል። ከዛ በቃ ሞር ፍቅራችን ጨመረ። እሱም በሰዓቱ ስራ ተብሎ አላገኘም ነበር ምናምን ነበር። ብዙ ጊዜ ከኔ ጋር ነው ጊዜ የሚያሳልፈው። እኔም ትምህርት አቁሜ የራሴ ትንሽ ስራ ነበረኝ፣ እሱን እየሰራሁ ነበረ። ከዛ በጣም ተግባባን። ከዛ እሱም ስራ መጣለት፣ ወደ ስራ ገባ። አሪፍ የሚባል ህይወት መኖር ጀመረ። ግን በዛ ሰዓት ፍቅረኛ ሞቶች እንጂ አልተጋባንም ነበረ። ከዛ በቃ እንጋባ ምናምን ተባባልና ተጋባን ማለት ነው። ቤተሰብ አውቆ ማለት ነው። አዎ ቤተሰብ አውቆ በሰርግ ምናምን ነው የሰርጋችሁ ፎቶ አይተኸለ። ተጋባን። ከተጋባን በኋላ ግን ከአንድ አመት ምናምን በኋላ በቃ እኔ የማውቀው እዮብ አይደለም። ተቀለኔ ጊዜ አይሰጠኝ ማለት ድሮ የሚያሳየኝ ነገር አለ። ያን ነገር ቀነሰ ጭራሽ። ብዙን ጊዜ ስራ ነው ብሎ የሚወጣው፣ እዛው የሚያድርበት ቀኖች ይበዛሉ ምናምን ነገር እና በጣም ይደበረኝ ነበር። እኔ ቤት ውስጥ በጣም አለቅስ ነበረ። በቃ በጣም ነበር የሚከፈኝ። ከዛ ውስጥ ቤተሰቦችም ብዙ ጊዜ ይመጣሉ ምናምን ነገር እነግራቸዋለሁ፣ ግን እነሱ ምንም ነገር አይሉኝም። ስራ ነው ለምን አትረጂው ምናምን ነው የሚሉኝ። ከዛ እያልን እየኖርን እያለ የሆነ ቀን ላይ ለምን አልወጣም ለምን ራሴን ትሪት አላደረግም ብዬ ወጣሁ። ማለት ለመዝናናት ነው አስቤ የወጣሁት። ከዛ በወጣሁበት ሰዓት ሀናን አገኘኋት። ሀና ማለት የልጅነት ጓደኛሞች ነን፣ አብረን የተማርነው። ስለዚህ ሀና እሱን ታውቀዋለች? እሱም የልጅነትሽ ነው ያቺ ነው? አዎ፣ ግን እሷና አሁን እኔና እሷ አብረን ተማርን እንጂ የምትኖረው ሌላ ቦታ ነው። የምንተዋወቀው ክላስ ላይ ነው። እሱም አብሮሽ ተምሯል? አብረን ተምረናል። እሱ ታዲያ ይበልጥ ነበር በክላስ? አያውቃትም፣ እሱ ትምህርት ቤት ላይ አያውቃትም እሷን ማለት ነው። ከዛ እዛ ትምህርት ቤት እያለን ጓደኛሞች ነበርን። ይሄን ያህል እንዴት አያውቃም? ምንስ አሁን እሷም ጓደኛሽ እሱም ደግሞ እንደዚህ የሚያውቅሽ ከሆነ ክላሳችን ይለያያል። ገባ? አንድ ትምህርት ቤት ብትሆንም እኮ ሙሉ ትምህርት ቤቱን ታውቀዋለህ ማለት አይደለም። የክላስ ተማሪ ነው ብታውቃቸው የምትችለው። አይ እኔ ደግሞ አንቺ ጓደኛዋ ከሆንሽ እሱ ደግሞ ፍቅረኛሽ እሱ ከሄደ በኋላ ነው ከእሷ ጋር ጓደኛሞች ይሆኑ። ኦኬ። አንድ ክላስ ነው የጀመርነው ትምህርት ቤት። እሱ በዛ ሰዓት ከአንድ አመት በኋላ ወደ ዩኒቨርሲቲ ገባ። እሺ። አንቺ አቋረጥሽ ትምህርት ነው? እኔ አቋረጥኩ ትምህርት። እዛ እሷ ጋር በምን ተግባባሽ ታዲያ? ትምህርት ቤት እያለን ነው መጀመሪያ ታውቂያት ነበር ነው? እሷን ትምህርት ቤት እያለን ነው ማውቃት የነበረው። እሺ። ከዛ አገኘኋት መንገድ ላይ እና የራሷ ትንሽ የኮስሞ ቤት አላት። ከዛ በጣም ገረመኝ። ማለት እንዴት የልጅነት ጓደኛዬ ነች እንደነገርኩ ክላስ ላይ ነው የምንተዋወቀው። ከስንት አመታት በኋላ ነው የተገናኘነው ምናምን ነገር አምሮባት ምናምን ያገኘኋት። እኔ ደግሞ ትዳር ይዤ በጣም የሚያስጠላ ህይወት ነው እየኖርኩ ያለሁት። ከዛ አገባሽ ምናምን ስትለኝ አገባሁ። አንቺስ? አይ እኔማ ገና አላገባም፣ ግን ፍቅረኛ ላይ በቅርቡ እንጋባለን ምናምን አለችኝ። እንደዛ ከሆነማ ጥሩ፣ ለምን ቤት ያልጋብዝሽም ምናምን ብዬ እዛም መዝናናቱን ትቼ ወደ ቤት ይዣት መጣሁ፣ እሷን ማለት ነው። ከዛ ቤት ከመጣን በኋላ ፎቶ አየች። ፎቶ ስታይ ደነገጠች በጣም። እንዴ እዮብ ምን ይሰራል እዚህ ቤት ምናምን አለች። እኔ በቃ አይደል ፕራንክ ምናምን ያደረገችው ነው መሰለኝ። ማለት እዮብ ማለት እኮ ባሌ እኮ ነው፣ እሱን ነው ባሌን አልኩሽ ምናምን ስላት፣ እኔ እኮ ፍቅረኛዬ ነው ቀለበት አድርጎልኝ አለች። ከዛ በቃ ተልካን የመጣች ልጅ ምናምን ብዬ ነው ያሰብኩትኝ እና ላምናት አልቻልኩም። ብዙ ነገር ነገረችኝ። ከዛ መጨረሻ ላይ ፎቶ ቪዲዮ ምናምን ነገር ብዙ ነገር አሳየች። ከዛ በጣም ከፋኝ ምናምን ነገር አለቀስኩ። እንዴት እኔ ላይ እንደዚህ ያደርጋል፣ ሌላ ሴት ይዞ ነው እኔን እንደዚህ ጣል ጣል የሚያደርገኝ ምናምን የሚለውን ነገር አሰብኩ። እሷም ደግሞ ትዳር መኖሯን ጭራሽ አታውቅም፣ ጭራሽ ማለት ነው። ከዛ ከእሷ ጋር ተግባባን፣ ሁለታችንም ተላቅሰን ምናምን ነገር ቆየች። እሷም እዚህ አንድ ሳምንት ምናምን ቆይታለች። እሷን ነበረ። ከዛ ሞር ተግባባንና ብዙ ነገሮችን አሰብን። እሷም ይሄን አገባሻለሁ ይሄን አደርግልሻለሁ ነው እንጂ ምናምን ያደረገላትን ነገር የለም ደህና ነገር።
እኔም የስራ አልሰራም ቤት ውስጥ ነው የምውለው። ግን ቤት ውስጥ ምንም ነገር አይጎልብኝም። ግን ደግሞ ይህ ህይወት አይደለም። ከዛ እሷ ሀሳብ አመጣች። ለምን ስራ እኔ ልጀምር ነው በይና 10 ሚሊዮን ተበድሮ እንድሰጥሽ ምናምን አድርጊ አለች። እኔ ስራ የመጀመር ፍላጎትም አልነበረኝም። ለምን እኔ ራሴ ልክ አይደለሁም። ከዛ እንደዛ ይሻላል ምናምን ስላት አዎ አለች። እሺ ብዬ ጠየቅኩትኝ። እሱም ስጠይቀው ምንም ነገር አላለም። እሺ ነው አለኝ። ስራ ልጀምሪበት ነው ምናምን ሲለኝ አዎ አልኩት። እሺ ብሎ ተበድሮ ብሩን ትራንስፈር ተደረገ ወደ እኔ ገባ። ከዛ ከሷ ጋር የተነጋገረው ነገር ነበረ 5 ሚሊዮን ለኔ 5 ሚሊዮን ለሷ ነው። ለሷ 5 ሚሊዮን ብር ሰጠዋት። ከዛ ግን ብዙ ነገሮች መፈጠር ጀመሩ። ማለት አንደኛ ነገር ሳልነግር ያለፍኩት ነገር አለ። እሱ ብሩን ከሰጠኝ በኋላ ለመጥፋት ነው፣ ትዳሬን ለማቆም በቃ ብፈተው እንኳን እዚህ ቤት ያለውን ነገር እካፈላለሁ ብዬ ነበር ያሰብኩት። ግን ደግሞ እንደዛ ደግሞ ሊሆን አይችልም። ቀድሞ ያፈራው ንብረት ስለሆነ አዎ አልችልም እንደዛ ማድረግ። ለምን እኔ ስራ የለኝም ቤት ውስጥ ነው የምውለው ምናምን ነገር ባገኘው ነገር ነው እንጂ እንዳሰብኩት ላላገኝ ይችላል። ስለዚህ እዚህ ጋር ያለውን ነገር እሱን መግደል አለብን። ገንዘቡን ሀብቱን ለመውረስ መግደል አለብኝ እና ይሄን ሀሳብ ያመጣችው ሀና ነች። ከዛ ደግሞ ለኔ ነው የሚጠቅመው ከሷ በላይ። እሱ ቢሞት የቤቱን ንብረት ሙሉ እኔ ሚስቱ ስለሆንኩኝ እኔ ነኝ ማውረስ የምችለው እንጂ ሌላ ሶስተኛ ሰው መጥቶ ማንም ሊወርስ አይችልም። ከዛ እሺ ብለን በመድኃኒት መረስኩት። ሞተ። እንዲሞት ያደረኩት ማለት የኔ ጥፋተኛ ሊሆን ይችላል። ሰው መግደል ኃጢአት ነው። ግን ደግሞ እሱ ያደረገው ይገባዋል። ለምን እኔ ከኔ ምንም ነገር ያጣው ነገር የለም። ገባ? ምንም ነገር ያጣው ነገር የለም። እሱ ግን ሌላ አዲስ ህይወት ጀምሮ ሌላ ከኔ አሁን እሷ ሀናን ስለማውቃት ነው እሷን እግዚአብሔር ልኮልኝ ነው እንዲጋለጥ ራስ ያደረኩት። ከዚህ በላይ ሌላ ብዙ ህይወት የተደበቀ ህይወት ሊኖረው ይችላል። ከዛ ገደል ነው መቅበር ያለብን እዚህ ነው ምናምን የት ይዘን እንሄዳለን? ኦርቶዶክስ ነው ቤተክርስቲያን እንደመቀበር ይችላል። ግን ደግሞ ቤተክርስቲያን ስትቀበር ብዙ ነገሮች አሉ። ከዛ እዚህ ቆፍረን ቀበር ነው ሊጓሮ ማየት እንችላለን። ትችላለህ። አይተነው እንምጣና እንጨርሳለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ለዚህ ነው ቀጥ ሂጃ ታዲያ አሳይ። ለዚህ በጀርባ በኩል ማለት ነው ያለችው። እስኪ ተረጋጊ። እሺ እዛ ነው የተቀበረው። ነጭ
ይታወቃል። እንደዚህ ረገጥ ረገጥ ታደርገው ስምጥ ስምጥ ይላል። እሺ እሺ እንሂድ በቃ። እሺ ስለዚህ አሁን በምንድን ነው የተስማማነው? ነይ ነይ በምን ተስማማን ማለት ነው? እኔ የፈለግከውን ገንዘብ እሰጥሃለሁ። የፈለኩትን ምን እንዳደርግልሽ ነው የምትፈልጊው? በቃ ለማንም እንዳትናገር። ግን አሁን ሰላም ይሰማሻል ብለሽ ሊናሽ ምናምን የሚረብሽ ነገር የለም? ከባድ ነው ግን ደግሞ እሱ ካደረገው አንፃር በህይወቴ እሱ ያደረገውን መቀጣት ባለበት መቀጣት አለበት። በሞት ቅጣው የሚል መጽሐፍ ቅዱስ ቃልም የለም። እንደዚህ አድርግ የሚል ህግም የለም። ካልፈለሽ ካልተመቸሽ ትቶ መሄድ ትችያለሽ። በሌላ መንገድም ማድረግ መምሲው ማድረግ ትችይ ነበር። ይሄን ያህል ገንዘብ ወሰድሽ፣ እሺ ገንዘቡን ከወሰድሽ መሄዳች እንደገና ሌላ ገንዘብ ፍለጋ ሌላ ጥቅም ፍለጋ ይህን ሰው እስከ መግደል መድረስ። ይሄ ሰው እንዳልሽው አድርጎም ይሁን አያድርግም ለብዙ ሰው እየረዳ እያገዘ የነበረ ሰው ነው። የብዙ ሰው እንጀራን የዘጋሽ ባይዘው የቤተሰቦቹን የሚረዳቸውን ሰዎች የጓደኞቹን የሁሉ ለማን ለአንቺ ጥቅም ሲባል አጥፍቶ ሊሆን ይችላል። ባጠፋበት ልክ መቀጣት አለበት። በቃ እኔ ለምን ቀጣሽው ወይና አይደለም፣ ግን እንደዚያ ሰው መግደል ቅጣት አይደለም። እሺ ይቅርታ። ምን ልትሆኚ ነው? እሺ ይቅርታ አጥፍቻለሁ። ገብርኤልን እሱን ሂጂና መቃብሩ ላይ ይቅርታ በይው። ነው ወደ ጣቢያ ተነሽ ተነሽ ነጂ 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 እንደዚህ ማታረግ ከተውጂ ነጂ። እንግዲህ ውድ ቤተሰቦቻችን የተመለከታችሁትን ይመስል ነበር። እነዚህ ሰዎች መጥፎ ሴራቸውን አጋልጠናል። ያው በሚያሳዝን ሁኔታ ጓደኛህን አተኸዋል። ቢያንስ እውነት ወጥቷል። ይሄ ነው ትልቁ ነገርና ያው ቤተሰቦቹን እንግዲህ መናገር ምናምን ያለብህ ይመስለኛል። ሳስበው ያው ምንም አማራጭ የለውም። ለሁሉም ያለውን ነገር አሳውቃቸዋለሁ። እኔም ከፍተኛ ፍራቻ ነበር፣ ግን በዚህ ደረጃ ይሆናል የሚል ግምት በታሪክ የለኝም እና እንግዲህ እኔ ህግ እንደፈለገ ያደርግን ያለው አማራጭ እንጠቀም። እኔ ላሉት ቤተሰብ አሁን ሄጄ እነግራቸዋለሁ። መሄድ ባለባቸው ርቀት ሄደው እሷ እንደፈለጉ ያድርጉ። እሷ ግን ከእጃችሁ እንዳትወጣ። እሷ አትወጣም። ጓደኛዋም አለች። እንግዲህ ሁለቱንም ግቢ ውጭ አቁመናቸዋል። ያው ይሄኛው ደግሞ ቼክ መደረግ ስላለበት ፖሊስ ይምጣና መቃብሩ ተቀፍሮ እዚህ ተቀበረበት እሱም አስከሬኑ እንዲወጣ እናደርጋለን ማለት ነው። ውድ ቤተሰቦቼ የሚያሳዝን አጋጣሚ ነው። በጣም አዝነናል። እውነት ለመናገር እንደዚህ ይሆናል ብለን አልጠበቅንም ነበር። ፖሊሶች መጡ። እሺ በቃ ጥሩ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወንድሜ በጣም አመሰግናለሁ። ና ፖሊሶቹ ጋር ነኝ።